ሰላም ሰላም ዩናይትዳውያን እንዴት ናችሁ? ተወዳጆች በመላው ዓለም ያላችሁ የዩናይትድ ደጋፊዎች ሁሉ ሰላም። ያለፉትን 2 ቀናት አልተገናኘንም። ምክንያቱም እንደምታውቁት የዩናይትድ የዝውውሩ ሁኔታ ቀዝቀዝ ብሏል። አሁን ግን መነቃቃቶች አሉ። ዛሬ ስንመጣ ከ2 ቀን በኋላ በጣም ጥሩ ጥሩ ዜናዎችን ይዘንላችሁ ነው የተገኘ ነው። ከሚታመኑ ጋዜጠኞች የተወሩ ተጨባጭ የሆኑ ዜናዎች አሉን። ግን ደግሞ የፔዥዮን ጨዋታ በተመለከተ እንደው ስለ ቡድናችን በአጠቃላይ አንዳንድ ሀሳቦችን ማነሳ ይሆናል። ሀሳቦችን ማንሳት መወያየት አለብን። ማድነቅ ያለብንን እናደንቃለን፣ መተቸት ያለብን ነገርም እንተቻለን። በዚህ ጉዳይ ላይ የመጀመሪያው የፕሮግራሜ 14 ደቂቃ በዚህ ጉዳይ ላይ ነው የሚሆነው። ስለዚህ ተከታተሉኝ። ይሄኛው አንደኛው ነው ማለት ነው። ስለ ቡድናችን ሀሳብ እንዲነሳ መወያየት የምትፈልጉ ቤተሰቦች እሱን ታደምጣላችሁ። ከዛ ወደ ዝውውር ዜናዎች እናልፋለን። በነገራችሁ ላይ ማርከስ ራሽፎርድ ተመልሷል። 9 የሚጠጉ ተጫዋቾች በአየርላንድ የፊታችን ረቡዕ ከሊድስ ዩናይትድ ጋር ለምናደርገው ጨዋታ ካምፑን ተቀላቅለዋል። ከነኛ መካከል ራሽፎርድ መሆኑ ደስታም ፈጥሯል፣ ስጋትም ፈጥሯል። እንዴት የምናየው ነው የሚሆነው። ከዚህ ውጪ ደግሞ የዝውውር ዜናዎች አሉ። በተለይ ሼሽኮ የዩናይትድ ደጋፊዎችን ያስደሰተ ፖስት ስለመፖሰቱ ዩናይትድ ከበርካታ አጥቂዎች ጋር ስሙ ተነስቷል። ከበርካታ ዛሬ 4 አጥቂዎችን እነግራችኋለሁ። አንዱ በተለይ አዲስ ነው፣ ከአርሰናል ጋር እየተፎካከሩበት ያለ አጥቂ ነው። ማን ነው የሚለውን የምነግራችሁ የማሳውቃችሁ ይሆናል። በጣም የሚያስደስተው ዜና በተከላካይ ቦታ የሰማነው አንድ የአርቢ ሌፕዚግ ተከላካይ አለ ዩናይትድ ሊያመጣው ነው ብሎ ዘአትሌቲክ ዘገበው። ትልቅ ጋዜጣ ነው። ዘአትሌቲክ ካለ የሆነ ነገር አለ ማለት ነው። ማን ነው ልጁ? ዋጋውስ? ብቻ ስለ ተጫዋቹ በአጠቃላይ ያሉ ሁኔታዎች ምንም አይቀሩም። በደንብ ዛሬ የምነግራቸው ይሆናል። የሉዊስ ሆል ዝውውርን ጉዳይ በተመለከተም አዲስ ነገር ተሰምቷል። የኒውካስልን የስፔን ካምፕ ትቶ ወደ እንግሊዝ መጣ ሉዊስ ሆል። ለምንድን ነው ይሄን ያደረገው? ከዩናይትድ ዝውውሩ ጋር የተያዘ ነገር ይሆን? ትሰሙታላችሁ። የአንድ አማካይ ዝውውርንም ሊያጠናቅቁ ተቃርበዋል ዩናይትዶች። አሁን የዝውውር መስኮቱ ሊዘጋ በ3 ሳምንት ብቻ በቀረበት ወቅት በጣም ተነቃቅተዋል። ማንቸስተር ዩናይትድ ሊያስፈርመው ተቃረበ የተባለ ተጫዋች አርሰናል አጥብቆ እየፈለገው ለክለቡ ሁሉ የዝውውር ጥያቄ አቅርቡ እናንተን አልቀበልም ያለ የዩናይትድ ቀንደኛ ደጋፊ የሆነ ተጫዋች ነው። ይሄ ተጫዋች የዩናይትድ ዝውውሩን ለማጠናቀቅ እንደ ሳሚ ሞክቤል የቢቢሲው ጋዜጠኛ በጣም የሚታመን ዘገባ ከሆነ ወደ ኦልትራፎርድ መምጣቱ አይቀርም። ዩናይትድ ከክለቡ ጋር ድርድር በማድረግ ላይ ይገኛል። ይሄ ድንቅ ተሰጥኦ ያለው ተጫዋች ማን ነው የሚለውንና ስለ ተጫዋቹ አንዳንድ ፕሮፋይሎችን የምነግራችሁ የማስተዋወቃችሁ ይሆናል። ፋብሪሲዮ ሮማኖ በማንቸስተር ዩናይትድ ቀጣይ የዝውውር እንቅስቃሴዎች ላይ በይፋ ተናገረ። የቤን ጃኮብስን ንግግር ደገመው። እመኑኝ አሁንም ዩናይትዶች በዝውውር መስኮቱ ላይ አላበቁም ባለ 2 ወይም 3 ተጫዋቾች ወደ ዩናይትድ ይመጣሉ የሚል እምነት እንዳለው ነው ፋብሪሲዮ ሮማኖ አሁንም የገለጸው። በእርግጥ 2 ወራትን ዩናይትድ ዝውውር ላይ ተዳክመው ተቀዛቅዘው አሳልፈዋል። ከዚህ በኋላ ደግሞ አሁን ኦገስት ላይ ነን፣ አንድ ወር ክለቡ የዝውውር እንቅስቃሴውን እንዳልጨረሰ ላረጋግጥላችሁ ወዳለው ብሏል። ዝርዝሩን ምን እንዳለ ፋብሪሲዮ ሮማኖ በዚህ ቪዲዮችን ላይ ወደ እናንተ ይቀርባል። ብቻ እናንተ እንደተለመደ ፍቅራችሁን ግለጹ። የእናንተ ፍቅር መግለጽ ደግሞ ቪዲዮውን ላይክ ማድረግ ነው። ከቻላችሁ እስከ መጨረሻው ድረስ ቪዲዮችንን መከታተል፣ ኮሜንት ላይ ደግሞ አላስፈላጊ ከሆኑ አስተያየቶች ተቆጥባችሁ በጣም ገንቢ ጥያቄያዊ የሆኑ አከራካሪም ከሆኑ በሀሳብ አከራካሪ ሀሳቦችን እንድታስቀምጡ በታላቅ ትህትና ጠይቃለሁ። ቤተሰቦቻችን አብራችሁን ሁኑ። መልካም ቆይታ። ማንቸስተር ዩናይትድ በፕራይቬት ጀት በርካታ የቡድኑን ቁልፍና ወሳኝ ተጫዋቾች ቡድኑን በአየርላንድ ካምፕ እንዲቀላቀሉ አድርጓል። ዩናይትድ የፕሪሲዝን 2 ቀሪ ጨዋታዎች አሉት። ለነኛ ጨዋታዎች አሁን በዚህ ሰዓት ዝግጅቱን እያደረገ የሚገኘው በሪፐብሊክ ኦፍ አየርላንድ ነው። ማንቸስተር ዩናይትድ ታዲያ በዚህ ዝግጅቱ ላይ ቡድኑን መቀላቀል ያለባቸው የመጨረሻ 9 ተጫዋቾች ጆይንድ ማድረጋቸውና እንደው ከስኳዱ ላይ ሪፖርት ማድረጋቸው ተመልክቷል። እነዚህ ተጫዋቾች ማቲያስ ኩኛ፣ ሴላሜንስ፣ ኮቢ ሜኖ፣ ማርከስ ራሽፎርድ፣ ካርል ዳርሎ የተባለው አዲሱ ግብ ጠባቂ ማለት ነው ጉዳት እንደነበረበት ተገልጿል። አሁን ካምፑን በይፋ ተቀላቅሏል። ማቲያስ ዴሊክት፣ ቤንጃሚን ሼሽኮ እንዲሁም ቶምፕሰን። ይሄ ኦፍኮርስ ቀደም ብሎ
የነበረ ተጫዋች ነው። አዲስ ተቀላቀሉ የተባለበት ምክንያት ተወዳጆች እዚህ ጋር ልብ የምትሉት ምክንያቱም እነኚህ ተጫዋቾች በፒኤስጂው ጨዋታ ስላልተካተቱና ወደ ስቶክሆልም ስላልሄዱ ነው። እንዲሁም ጄጄ ገብርኤል አሁን ካምፑን ተቀላቅሏል ተብሏል። የአየርላንድ እነኚህ ሁለት ተጫዋቾች የዩናይትድን ዋናው ቡድን ለቀው ከወጡ በኋላ በተለይ ባለፈው ግርታ እንደሚፈጠርባችሁ እገምታለሁ። ከፒኤስጂው ጨዋታ በፊት ምናልባት እነ ጄጄ ገብርኤል የመጫወት እድል ሊያገኙ ሊሰጣቸው ይችላል ተብሎ ሁላችሁም ስጠብቁ ነበሩ። ግን ስኳድ ላይ አላየናቸውም። በኋላ ለምንድን ነው ጄጄ ገብርኤል ያልተካተተው ተብሎ ሲጠየቅና እንደው መረጃውን ለማጣራት ጥረት ባደረኩበት ወቅት ያገኘሁት መረጃ ጄጄ ገብርኤልና ጂም የተባለው ይሄ አዲሱ የዩናይትድ ፖል ስኮልስ ብለን የምንጠራው ልጅ ለዩናይትድ አንደር 21 መጫወት ነበረባቸው። ቺሎ ኦቢም እንደዚሁ መጫወት ነበረበት። የዩናይትድ አንደር 21 አሸነፈ የሆነ ቡድንን አላስታውስም ቤተሰቦቼ ቡድኑ ማን እንደሆነ፣ ግን በዩናይትድ አንደር 21 የተሳተፉት እነ ጂም አንድ ጎል አስቆጠረ፣ እንደዚሁም ቺሮ ኦቢ 2 ጎል እንዲሁም አስቆጠሩን ነው በወቅቱ የተመለከትኩትና በዩናይትድ የፒኤስጂ ስኳድ ውስጥ ጄጄ ገብርኤል ያልተካተተው እዛ ጨዋታ ላይ መሳተፍ ስለነበረበት ነበር ማለት ነው። አሁን ግን የዩናይትድ ዋናው ተጫዋቾችን በአየርላንድ ጄጄ ገብርኤልም ተቀላቅሏል፣ እንዲሁም ታያን ቶምሰን የተባለውም ተጫዋች ተቀላቅሏል ማለት ነው እና የዩናይትድ ቡድን አሁን በተሟላ መልኩ ልምምድ በመስራት ላይ ይገኛል በአየርላንድ። የፊታችን ረቡዕ አንድ ጨዋታ አለው። የፊታችን ረቡዕ የሚገጥመው ቡድን ደግሞ ሊድስ ዩናይትድን ይሆናል ማለት ነው እና ሊድስ ዩናይትድን በክሮክ ፓርክ ደብሊን አየርላንድ ገጥሞ ቡድኑ የመጨረሻ የሲዝኑን ጨዋታ በፕሪሲዝን ማለት ነው ከሩበን አሞሪም ጋር የሚጫወት ይሆናል ማለት ነው። ሩበን አሞሪም በነገራችሁ ላይ ኤሲ ሚላንን ይዘው አሁን እንደው ከወዲሁ ስነበታቸው ሁሉ ከወዲሁ እየተተነበየ እንደው እየተሟረተባቸው ነው የሚገኘው። 3 የፕሪሲዝን ጨዋታዎችን አደረገ አሞሪም ከኤሲ ሚላን ጋር አንድም ጨዋታ ግን ማሸነፍ አልቻለም። ኤሲ ሚላን ከሴልቲክ ጋር 2-2 ወጣ። ከኢንተር ሚላን ጋር 1-1 በሆነ ውጤት አጠናቀቀ። እንደዚሁም በመጨረሻ ባለፈው ጨዋታ ላይ በቼልሲ 3-0 በሆነ ውጤት ኤሲ ሚላን ተሸነፈ እና በርካታ የኤሲ ሚላን ደጋፊዎች ከወዲሁ በሩበን አሞሪም ላይ ጥርጣሬ ማሳደር ጀምረዋል። በ3 የፕሪሲዝን ጨዋታ አሞሪም አልተሳካለትም። ቀጣይ የሚገጥመው ደግሞ ቀድሞ ያሰለጠነው የነበረውን ቡድን ማንቸስተር ዩናይትድን ይሆናል። ለማንቸስተር ዩናይትድ የመጨረሻ የፕሪሲዝን ጨዋታ ይሆናል። ትልቅ ተጠባቂ ጨዋታም እንደሚሆን ይህ ጨዋታ ከወዲሁ እየተገመተ የሚገኘው። ቤተሰቦች እንደው የዩናይትድን ቡድን ዜና በዚህ መልኩ ካደረስናችሁ ቀጣይ የምመለከትላችሁ እንደው ያለፉትን 2 ቀናት አልተገናኘንም እንጂ ዩናይትድ ከፒኤስጂ ጋር ያደረገው ጨዋታ ብዙ የሚወራለት ነገር ያለው ጨዋታ ነበር። በእርግጥ በጣም በዲቴል በዝርዝር እዚህ ጨዋታ ጉዳይ ላይ መመለስ አልፈልግም። ነገር ግን ጨዋታው ላይ የታዘብኳቸውን በጣም ያስደሰቱኝን አንዳንድ ነገሮች በጣም አጠር ባለ ደቂቃዎች መግለጽ ይኖርብኛል። የሜሰን ማውንትን ጉዳት ጉዳይ እንመለስበታለን። ተወዳጆች የዩናይትድን አማካይ ስፍራ የዝውውር ዜናዎች ሳያደርስ በኋላ በሱ ጉዳይ ላይ ልምጣ። ግን ስለ ጨዋታው እንደው ይህን የዩናይትድ ቡድን አይቼ በጣም ነው ደስ ያለኝ። እውነት ለመናገር ቤተሰቦች ዩናይትድ አሁን እንደው በደንብ ቅርጽ ያለው ቅርጽ የያዘ ምን መጫወት የሚፈልግ ቡድን እንደሆነ በደንብ እያሳየ የመጣ ቡድን መስሏል እና በተጫዋቾቻችን እንቅስቃሴ በከፍተኛ ደረጃ እንደው ፐርፌክት ነው ብዬ ባለንም ግን ዩናይትድ ከሩበን አሞሪሙ ዩናይትድ ይልቅ በደንብ ፕሮፐርቲ ያለው ቡድን ይመስላል። ምን ማድረግ እንደፈለገ እንዲሁ የሚያቅጠንቅቆ ለሚሰራው ለሚጫወተው ጨዋታ ዓላማ ያለው ነው ይመስለው ይሄ ዩናይትድ እና ማይክል ካሪክን እዚህ ጋር ሳላደንቅ አላልፍም። በእርግጥ አሁን ዋና ጨዋታዎች መጀመር አለባቸው። በፕሪሲዝን ብዙ ኤክሳይትድ በሆነ አስፈላጊ አይደለም። ምክንያቱም ብዙ ጊዜ ፕሪሲዝን እና የዋና ውድድሮች ፍጹም የተለዩ ናቸው። ግን በጣም ተስፋ ሰጪ የሆነ እንቅስቃሴ በቡድናችን ላይ ቀጣይ ሲዝን ተስፋ እንድናደርግ የሚያደርገንን ሁኔታን የተመለከትነው ማለት ነው እና አሁን ዩናይትድ ሞር ኦርጋናይዝድ ነው የመሰለው። ቡድኑ በደንብ በተደራጀ መልኩ ይጫወታል። እንዲሁም በጣም በፍጥነት ነው ኳስ የሚቀባበሉት። ከሁሉም ነገር ያስደሰተኝ ይሄ ነው። ሻርፕነስ አላቸው እና ቡድኑ በደንብ አድርጎ ነው እንግዲህ ይሄን ጨዋታ ተቆጣጥሮ የበላይነትን ሁሉ ወስዶ ከረፍት በፊት ከረፍት በኋላ በርካታ የጎል ማግባት እድሎችን ፒኤስጂ ላይ ፈጥሮ እነኛ ያገኛቸውን የጎል ማግባት አጋጣሚዎች እድሎች ተጠቅሞ ቢሆን ኖሮ ፒኤስጂን በቀላሉ ማሸነፍ የሚችልበት ጨዋታ ነበር። ከሁሉም በላይ ግን ደጋግም ብለው
ማንቸስተር ዩናይትድ አሁን ፕሬስ ሲያደርግ በጣም ጥሩ ቲም መስሏል። ስትራክቸር ያለው ቡድን የመሰለው ፓተርን ኦፍ ፕሌውን ታያላችሁ። ዩናይትድ እንዴት መጫወት እንደፈለጉ ተመሳሳይ የሆነ ያጫወት ፓተርን ያለው ቡድን ሆኗል። ሞር ኦርጋናይዝድ የሆነ ቡድን ሆኗል። ከምንም ነገር በላይ ደግሞ አንዱ ተጫዋች ለሌላው ተጫዋች መጫወት ይፈልጋል። ተጫዋቾቻችን እንደ ቲም እንደ ቡድን ይሄ ቲም ስፕሪት የሚባለው ነገር በዩናይትድ ቡድን ውስጥ ተገልጦ ያየሁ ነው የሚገኘው እና ማይክል ካሪክ እውነት ለመናገር ቤተሰቦቼ በጣም ጥሩ ስራ እየሰራ ነው። በጣም ጥሩ ስራ እየሰራ ነው። ተስፋ ሰጪ ነገሮችን ተመልክቼበታሉ እና እነኝህን የዩናይትድን በተለይ ፔጄን ጨዋታ ከተመለከትኩ በኋላ እንደው ድጋፍ ያደርጉለት ኖሮ ደግሞ ማይክል ካሪክ ቡድኑን ምን ያህል ይበልጥ ሊሰራው ይችል ነበር የሚለውን ሳስብ ነበር ተወዳጆች። እና ለምንድነው ይህን ያሰብኩት? አሁን በዝውውር መስኮት ላይ በኋላ እንመለስባቸዋለን፣ ዜናዎች አሉን፣ አንዳንድ የሚመጡ ተጫዋቾች ሊኖሩ ይችላሉ። ግን ደግሞ ይበልጥ በደንብ እንደው ገንዘብ ማውጣት ይሄን ያህል ጥሩ ቲም ለመስራት ጋራንቲ ይሆናል ብዬ ባለለም ከዚህ በፊት በሊቨርፑል ይሄን ተመልክተናል። አይሰራም። አንዳንድ ጊዜ 400 ሚሊዮን ዩሮ ማውጣታችሁ ቲም ላትሰሩ ትችላላችሁ፣ እንደ ሊቨርፑል ያለፈው ክረምት ዝውውሮችን ፈጽማችሁ ማለት ነው። ግን ደግሞ እንደው ፕሮፐርሊ አሁንም ክፍተት ያለበት ቡድን ነው ዩናይትድ። በሁሉም ቦታ ላይ የሆኑ ክፍተቶች አሉበት እና እነኝህን ቀዳዳዎች እንደው በደንብ ሌቭል ባላቸው ተጫዋቾች ቢያግዙት ቢደግፉት ኖሮ ካሪክ ምን ያህል ከዚህ በላይ ቡድኑ ሊሰራው እንደሚችል መረዳት ይችላሉ። አሁን የመጡ ተጫዋቾች መጥፎ ናቸው ማለት አይደለም፣ ግን ሞር ሰፖርት ያስፈልገው ነበር እንዳየሁት። እንደውም ለአሰልጣኙ ይበልጥ የሰራውን ስራ አይቶ እሱን ሰፖርት ለማድረግ ይበልጥ ሊነሳሱ ይገባቸው ነበር። ግን እኔ እንደተረዳሁት ከሆነ ወይ በጣም ርካሽ የሆኑ የገበያውን ተጫዋቾች ዝውውር አማራጮችን ነው እየተመለከቱ ያሉት። ምክንያቱም ማይክል ካሪክ አሁን ባለው ቡድን ጥሩ እየሰራ ነው። እነሱ የተመለከቱት በተቃራሪው ነው። ጥሩ እያደረገ ነው። ጥሩ ቅርጽ ያለው ቡድን መስሏል። ዩናይትድ አሁን እንደ ቡድን በጣም የተሻለ ቡድን ነው የሚመስለው። ስለዚህ ይሄን ያህል የተጋነነ ውጪ ማውጣት አይጠበቅብንም እና ይሄ ቡድን ለአውሮፓ ሻምፒዮንስ ሊግ ያበቃናል አይነት እሳቤ ያላቸው ነው የሚመስለኝ የክለቡ ባለቤቶች። ይህን ስል ግን አሁንም ቢሆን ቡድኑ ተጫዋቾችን አያዛውርም ማለት አይደለም። በነገራችሁ ላይ እጅግ ከሚታመኑ የዜና ምንጮች እነ ፋብሪሶ ሮማኖን ጨምሮ የተናገሯቸው አንዳንድ የተቃረቡ ዝውውሮችም አሉ። እነሱን እንመለከታለን። ከፒኤስጂው ጨዋታ እንዲሁ ከመውጣቴ በፊት ግን እንደው አንዳንድ ተጫዋቾችን ዝም ብዬ ላመስግን። አንደኛ ብሪያን ምቡሞ ከዚህ በፊት ነግሬያቸዋለሁ። እኔ ልምድ ቪዲዮዎችን ዩቲዩብ ላይ ምናምን ስከታተል ነበር። እኔ ከግል ቻናሎችም ጋር እየሰራቸው አንዳንድ ቪዲዮዎች ነበሩ እና በዚህ ሲዝን ብሪያን ምቡሞን ጠብቁት ብያቸዋለሁ ከ2-3 ሳምንታት በፊት። በጣም ትልቅ ሲዝን ነው የሚሆነው ለሱ። ጥረቱን አይቻለሁ። በጣም ነው የሚለፋው። በባለፈው የፒኤስጂ ጨዋታ ደግሞ 2 የሚያስገርሙ ቅጣት ምቶችን መቶ ነው ግብ ጠባቂው ያዳነበት። የፒኤስጂው ግብ ጠባቂ ስሙ ጠፋብኝ። በጣም ምርጥ የሆነ የጨዋታው ኮከብ የሚያስብል ኳሶችን ነው ሲመልስ የነበረው እንጂ ዩናይትድ በሰፊ የጎል ልዩነት ሁሉ ያሸንፍ ነበር። ብሪያን ምቡሞ ስትራይከር ሆኖ ብቸኛ ስትራይከር ሆኖ ሲጫወት ምን ያህል ዘንድሮ በጣም ሻርፕ እንደነበረ እና ከአምናው ፍጹም የተለየው ብሪያን ምቡሞ እንደሆነ ምልክቶችን እያየን ነው የመጣ ነው እና ከባለፉት 2 ጨዋታዎች 3 ጎል አስቆጥሯል። ይሄ ተጫዋች የሚያቆም አይመስልም። እንደው ከጉዳት ከምናምን ሊጠብቀው እንጂ ለዩናይትድ ትልቅ ነገር የሚሰራ ተጫዋች እንደሆነ በሁሉም ነገር ፊዚካሊ ሜንታሊ ልጁ ዝግጁ ነው የሆነው እና ጨዋታው ካለቀ በኋላ ማይክል ካሪክ ሁሉ ተጠይቆ ለብቻው ሁሉ ልምምድ ይሰራል ያለው። ተጫዋቾቻችን ልምምድ ሰርቶ ካጠናቀቁ በኋላ እሱ ብቻውን የፊኒሽንግ ስራውን ለማሻሻል በተለይ አምና ያየንበትን ድክመቶች አንዳንድ ኳሶች ላይ ያገባል ብላችሁ ስጠብቁ አያገባም ታውቃለህ። እሱን ለማሻሻል የግል አሰልጣኝ ሁሉ ቀጥሮ ከዛ ውጭ ደግሞ አሁን እንደ ቡድን መዘጋጀት ከጀመሩ በኋላ ደግሞ በሙሉ ሴሽኖች ላይ አሰርቶ ካጠናቀቀ በኋላ ድጋሚ የራሱን ሴሽን ደግሞ ነው የሚሰራው እና ምን ያህል ቁርጠኛ እንደሆነ በዚህ በቀጣዩ ሲዝን ነው የተመለከትኩት። ይህን ደግሞ በእንቅስቃሴ በጨዋታም ታዝቤያለሁ። ስለ ሳንቶስ ጉዳይ እንደው ላወራበት ቤተሰቦች በጣም ስለሚረዝም እንደው እያንዳንዱን ተጫዋች እያመሰገንኩ ጥሩ ብቃት ማሳየቱን ተከትሎ እያወደስኩ የሚሄድ ከሆነ ሰዓት አይበቃንም። አንድሬ ሳንቶስ በ22 ዓመት በዩናይትድ አማካይ ክፍል እያሳያለው ብቃት እንደው በጣም የሚያስገርም ነው፣ የሚያስጨበጭብ ነው። ምናልባት ወደፊት እሱን በቀጣዮቹ ቀናት እናወራበታለን። ዩሪ ቲልመንስ እጅግ ተስፋ የሚሰጥ የ25 ደቂቃ እንቅስቃሴ ነው ያደረገው። 21 ፓስ ኮምፕሊት ነው ያደረገው። 21ዱንም ስኬታማ የሆኑ ፓሶችን በማድረግ ጨዋታውን አጠናቋል። በአንድ ብቻ ሳይሆን ደግሞ በ2 አጋጣሚዎች ከብሩኖ ፈርናንዴዝ ጋር እጅግ የተናበቡበትን እንግዲህ ገና 25 ደቂቃ ነው የተጫወቱት
ሁለት በጣም ቁልፍ ኳሶችን ለብሩኖ ፈርናንዴስ ሰጥቶት ብሩኖ ፈርናንዴስ ራሱ ሞክሮ እንዲሁም የጎል ዕድል እንዲፈጠር ጥረት ሲያደርግ ነበር እና አያችሁ ዩሪ ቲልማንስ ወደ ዩናይትድ የመጣበትን ትልቁን ብቃቱን ለዩናይትድ የሚሰጠውን የተለየ ዳይሜንሽን ያሳየበት ጨዋታ ነው የሚመስለኝ እና ብቻ በፔጄ የቡድናችን እንቅስቃሴ በአጠቃላይ በጣም ነው ደስተኛ የሆንኩት። የዩናይትድ ቡድን አሁን ፈርስታፍ የሚቆጣጠር ልክ እንደ አሞሪም ቡድን ፈርስታፍ ተጭኖ የሚጫወት ሰከንዳፍ የሚጠፋ አይደለም። ባይዘው በፔጄው ጨዋታ እንደውም ሰከንዳፍ ላይ ዩናይትድ ይበልጥ የጎል ማግባት እድሎችን የሞከረ በሙሉ 90 ደቂቃ እንደው የሚያሸንፍና ጥሩ የሆነ ቡድን የሚመስለው ኦርጋናይዝድ የሆነ ቡድን የሚመስለው ዩናይትድ ነበር። እዚህ ጋር አንድ ነገር ልጥቀስና እንደው በጣም የማረከኝ ነገር እኔ ዩናይትድ ደጋፊ በመሆኔ ዩናይትድን በመደገፌ በጣም እንድኮራ ከሚያደርጉኝ አንድ ነገሮች ምንድን ነው? በስቶክሆልም ስቴዲየም ላይ ተገኝተው የነበሩ ደጋፊዎችን ተመልክታችኋል። ዩናይትድ እንደምታውቁት የሶስተኛ ሆኖ ያጠናቀቀ ቡድን ነው በእንግሊዝ ፕሪሚየር ሊግ ማለት ነው። ፒኤስጂ ደግሞ የአውሮፓ ሻምፒዮንስ ሊግን ያነሳ የፈረንሳይ ብቻ አይደለም በዚህ ሰዓት የአውሮፓ ቁንጮ ክለብ ነው ብዬ ማለት ይችላሉ። በስቴዲየም ውስጥ ተገኝተው የነበሩ ስቶክሆልም ደጋፊዎች በሙሉ ግን በቀይ ነበር ስቴዲየሙን ሞልተውት የነበረው ማለት ነው። በሆነ አጋጣሚ የፔዤው ግብ ጠባቂ ዘርክዚ ላይ ፋውል ሰርቶበት ሲጥለው ይሄ ቀይ ካርድ የሚያሰጥ አይነት ፋውል ነበር እንደ ወዳጅነት ስለሆነ በቢጫ ያለፉት እንጂ እሱን እንደዛ ከጣለው በኋላ ሙሉ ደቂቃ ሲጮሁበት ነበር ግብ ጠባቂው ላይ። ተጽዕኖ ኦልትራፎርድ ነው የሚመስላችሁ በስቴዲየም የነበሩ የዩናይትድ ደጋፊዎች ቀዩን ማሊያ ሙሉ ለሙሉ ለብሰው ገብተው በየአንዳንዱ ደቂቃ ኳስ ሲነካ ግብ ጠባቂው ጮሁበት። ከዛ በኋላ ሉዊስ ኤንሪኬ ግብ ጠባቂውን አስወጣው ማለት ነው። እና እኔ ዩናይትድ ምን አይነት የታደለ ቡድን ነው። ፔዤን የሚያክል እዛ ጋር ትልቅ ቡድን ኖሩ። ባለፈውም ከአትሌቲኮ ማድሪድ ጋር እንደዚሁ ማለት ነው። እና ዩናይትድ በሜዳ ኦልትራፎርድ ላይ የሚጫወት ነው የሚመስለው እንጂ በሌላ ሰው ሜዳ ሄዶ የሚጫወት ቡድን እንደዚሁ አይመስልም ማለት ነው። እና ከጨዋታው መጠናቀቅ በኋላ ሉዊስ ኤንሪኬ ዩናይትድ በቃ ትልቅ ቡድን መሆኑን የምታውቁት በእያንዳንዱ ንክኪያቸው ኳስ ሲነኩ በተለይ ደግሞ ሲያበረታቱ ነበረ የዩናይትድ ደጋፊዎች አለ ሉዊስ ኤንሪኬ። እንደዚሁም ፋውል ሲሰራባቸው ያልሆነ አግባብ ውሳኔዎች ሲሰጡ በስቴዲየም የሚገኙ ተመልካቾች በጣም ይጮሁ ነበሩ፣ ሲሞክሩ በጣም ነበር የሚያበረታቷቸው እና ማንቸስተር ዩናይትድን ለየት የሚያደርገው ይሄ ነው አለ ሉዊስ ኤንሪኬ። እና ዩናይትድ ትልቅ ቡድን መሆኑን የምትረዱት እኔ ከዩናይትድ እና ከማይክል ካሪክ ቡድን ጥንካሬ በላይ ያስገረመኝና የተደነኩበት ነገር የዩናይትድ ደጋፊዎች ሁኔታ ነው በሚል ነበር ሉዊስ ኤንሪኬ ጨዋታው ከተጠናቀቀ በኋላ በዚህ መልኩ አስተያየቱን እየሰጠው። ለማንኛውም ተወዳጆች እንግዲህ ሁለት ቀሪ የፕሪሲዝን ጨዋታዎች አሉ። ከሌድስ ጋር ከነገ በስቲያ እንጫወታለን። ከዛ ደግሞ ከሩበን አሞሪሙ ኤሲ ሚላን ጋር የመጨረሻ የፕሪሚየር ሊግ ጨዋታችንን መክፈቻ ከሁል ሲቲ ጋር ከማድረጋችን በፊት ኤሲ ሚላንን የምንገጥም ይሆናል። ያኔ ታዲያ ሩበን አሞሪም ማርከስ ራሽፎርድን የሚያገኙ ይሆናል። የጨዋታው ትልቁ መነጋገሪያ ነገር አሞሪም ከራሽፎርድ ጋር መልሶ ተገናኘ የሚለው ይሆናል። ወደ ዝውውር ዜናዎች እንለፍ እና ቪዲዮውን ግን ላይክ ማድረጋችሁን አትርሱ ተወዳጆቻችን። ነቃ በሉ እኛንም አንቁን። የዝውውር መስኮቱ በእርግጥ ሊዘጋው 1-3 ሳምንት ይቀረዋል። ይሄ ማለት ደግሞ ገና ነው፣ ብዙ ቀናቶች አሉ። 20 ቀን አለ ስለ ዝውውር የምናወራበት ተደጋግፈን ብዙ ነገሮችን የምንሰራበት ቀናት ከፊታችን አለ። ሁሌም እንደምታደርጉት እናንተ ቪዲዮን ላይክ በማድረግ ብቻ አግዙን ነው የምንለው። ወደ ዝውውር ዜናዎች ልለፍ። ከዝውውር ዜናዎች ጋር እያያዝኩ ያው በዛውም ባወራችሁ አንዳንድ ጉዳዮችም ይኖራሉ ከዝውውር ወጣ ያሉ ነገሮች። ለምሳሌ አንደኛው የቤንጃሚን ሼሽኮ ተወካዮች በኢንስታግራም ይህን ፖስቱ የእሱ ኤጀንሲ ማለት ነው ቤተሰቦች እና 1 year ago ይላል ጽሁፉ። ምክንያቱም ቤንጃሚን ሼሽኮ ከ1 ዓመት በፊት ለማንቸስተር ዩናይትድ የፈረመበት ጊዜ ስለሆነ ነው። ከ1 ዓመት በፊት ሁሉም ነገር በዚህ ጀመረ ይላል። ቤንጃሚን ሼሽኮ የዩናይትድን ስካርፕ ይዞ በኦልድ ትራፎርድ ቆሞ የተነሳው ፎቶ ተቀምጦ ሳለ ማለት ነው የተጻፈው ጽሁፍ። ከ1 ዓመት በኋላ ተመሳሳይ የሆነ ስሜት ይላል። በተመሳሳይ ስሜት ኢቨን ብሎ ደግሞ በሞር አምቢሽን ይበልጥ ተነሳሽነት እና ፍላጎትን በያዘ መልኩ ደግሞ ከ1 ዓመት በኋላ እነሆ ቀጣይ ሲዝንን በዩናይትድ እንመለከታለን በሚል ነው የቤንጃሚን ሼሽኮ ተወካዮች ይሄን ልጥፍ የለጠፉት። ለምን ይህን ነገር እንዳመጣው ትረዱኛላችሁ። ምክንያቱም
ቤንጃሚን ሼሽኮ ለቀጣዮቹ ዓመታት ቢያንስ ለቀጣይ ሲዝን ለዩናይትድ እየተጫወተ ይቀጥላል። በምን አይነት ስሜት? በይበልጥ ረሃብ፣ በይበልጥ ለዩናይትድ ስኬታማ የመሆንና ጎል የማስቆጠር ስሜት ማለት ነው። ምን ያህል ዝግጁ ነው? ቤንጃሚን ሼሽኮ ሰውነቱን ተመልክታችኋል፣ ምን ያህል ጂም እየሰራ እንደሆነ። አንዳንድ ተከላካዮች ቡል ሲያደርጉት ነበር። ምክንያቱም የጀርመን ቡንደስሊጋ እና እንግሊዝ ፕሪሚየር ሊግ አንድ አይደለም። የስፓኒሽ ላሊጋ እና እንግሊዝ ፕሪሚየር ሊግ አይደለም። የፕሪሚየር ሊጉ በጣም ፊዚካል ነው። ፕሪሚየር ሊጉ ላይክ ዋር ነው እና ፕሪሚየር ሊጉ አንዳንድ ጊዜ ደግሞ ክራይም ነው። እነኚህ ሁሉ ነገሮች አሉት። የእንግሊዝ ፕሪሚየር ሊግ መገለጫ ነው ይሄ። ስለዚህ እናንተ ጠንካራ ካልሆናችሁ፣ ለፍስፍስ ከሆናችሁ፣ ደካማ ከሆናችሁ በእንግሊዝ ፕሪሚየር ሊግ ሰርቫይቭ አታደርጉም እና ቤንጃሚን ሼሽኮ ለዩናይትድ በፈረመ በመጣበት በመጀመሪያው ዓመት የተረዳው ትልቁ ነገር ቢኖር ይሄ ነው። ለዩናይትድ ወዲያው እንደው ስክት ብለው የሚጫወት እንዳሌጎን ወዲያው የሚለምድ አጥቂ እንዳልሆነ ቀደም ተብሎ ስናቀው ስንረዳው የነበርነው ጉዳይ ነው። ተጫዋቹ ግን በዚህ ሲዝን ሬዲ ሆኖ የመጣ መስሏል። ልክ ኢብራሂማ ኮናቴ እንዳደረገው እንደው በሱ ጉልበት ተጫዋቹ ተገፍቶ እንደው ከሜዳው ተንሸራቶ ሁሉ ወጥቶ እንደተጋጨው ቀጣይ ሲዝን ላይ በቀላሉ ቤንጃሚን ሼሽኮን የምትገፉት ተጫዋች አይሆንም። አይ ቲንክ ያም ነገር ይመስለኛል። በተለይ ያቺ ሞመንት ትመስለኛለች ተጫዋቹን ብስጭት ውስጥ የገባው። ከዛ በኋላ ጂም በመግባት ፊዚካሉን በምትመለከቱት መልኩ ቤንጃሚን ሼሽኮ በደንብ ዌይቶችን በማንሳት በተለይ ዌይት ማንሳት በጣም ጠቃሚ እንደሆነ እርግጥ ነው። ደግሞ ከምንም በላይ ደግሞ ጥንካሬ ያስፈልጋል እንጂ አንድ ሰው በጣም ስለወፈረ ብቻ እንደው አይገፋም አይጣልም ማለት አይደለም። ቤንጃሚን ሼሽኮ ግን አሁን እዚህ መንገድ ላይ እንዳለ ነው መረዳት የምትችሉት እና ቀጣይ ሲዝን በቀላሉ አጥሉኝም፣ በቀላሉ ቦል አታደርጉኝም፣ በቀላሉ አትገፉኝም፣ ነቅቼባችኋለሁ፣ እኔም ፊዚካሊ ተዘጋጅቻለሁ አይነት ሙድ ውስጥ ያለ ተጫዋቻችን ይመስላል ሼሽኮ እና አግቦላውር ይሄ ተጫዋች ቀጣይ ሲዝን ለዩናይትድ 15 እና ከዛ በላይ ጎል ያስቆጥራል ብዬ እጠብቃለሁ ብሏል። በርካታ ዩናይትድ ደጋፊዎችም እነ ቶተንሃም እነ ባየር ሙኒክ ተጫዋቹን እንደፈለጉትና ዩናይትድ እንዲሸጥላቸው ከፍተኛ የዝውውር ገንዘብ እንዳቀረቡት ሳይሆን ተጫዋቹ ለዩናይትድ ልቡን ሰጥቶ በዩናይትድ ቤት ለቀጣዮቹ ዓመታትም ለመቆየትና ራሱን በደንብ ለማስመስከር በዩናይትድ ማሊያ ቤንጃሚን ሼሽኮ የኒውካስልን ከፍተኛ ገንዘብ አልፈልግም ብሎ እንደመጣው ለማሊያው እንዳለ ክብሩ ተዋድቆ ዩናይትድን ወደ ከፍታ ያሸጋግራል ብለን ነው ተስፋ የምናደርገው። ወኪሎቹ በዩናይትድ ቤት እንደሚቆይ ትላንት ሲያረጋግጠውልናል። በጣም ጥሩ ዜና ነው። እንደው ማርከስ ራሽፎርድ ጉዳይ ላምራ። ምክንያቱም የማርከስ ራሽፎርድ ጉዳይ በጣም ወሳኝ ሆኗል። አሁን ቁርጡን አውቀናል። ምክንያቱም ራሽፎርድ ዩናይትድን ተቀላቀል። ስለዚህ ከዚህ በኋላ ቤተሰቦች ከዚህ በኋላ ማርከስ ራሽፎርድ ዩናይትድን ይለቃል ምናምን የሚለውን ነገር ፍጹም ጥያቄም የምናነሳበት ጉዳይ አይደለም። ይሄን ነገር ደምድሙት፣ 4 ነጥብ አድርጉት። ምክንያቱም ራሽፎርድ አሁንም የመውጣት እድል የለም እያልኳቸው አይደለም። አሁንም ቢሆን ዩናይትድ ልጁን የሚገዛው ክለብ ከተገኘ ይለቀዋል። ምክንያቱም ዩናይትዶች የሚፈልጉት ደሞዙ እንዲነሳ ነው። 16 ሚሊዮን ፓውንድ ማርከስ ራሽፎርድ ርግርግ አድርጎ ይበላል ከዩናይትድ። ደሞዙ አውቶማቲካሊ ነው ያደገለት። ለምንድነው ያደገለት ደሞዙ? ምክንያቱም ቀደም ሲል በተፈራረሙ ፊርማ መሰረት በዩናይትድ አውሮፓ ሻምፒዮንስ ሊግ ተሳትፎ ምክንያት ልጁ 25 በመቶ ደሞዙ ያድጋል ተብሎ ተስማምቷል። ስለዚህ እሱ ብቻ አይደለም እኮ በጣም የሚያስገርመው ኦናናም ደሞዙ እንደው በሌላ ክለብ ተሸፈነ እንጂ አውቶማቲካሊ 25 በመቶ አድጎለት ነው ማንቸስተር ዩናይትድን ለቆ ወደ ቱርኩ ክለብ ትራብዝስፖር ወደሚባለው ያቀድ ነው። ስለዚህ አሁን የዩናይትድ ከፍተኛው ተከፋይ ማርከስ ራሽፎርድ ሆኖ ተቀምጧል። በሳምንት 325,000 ፓውንድ ያገኛል። ይህን የተመለከቱት የኒውሶች በጣም ብልጣብልጦቹ፣ አትራፊዎቹ፣ ኢኮኖሚካሎቹ ግሌዘሮሚክስ ተብሎ የሚጠራው ይሄ ወጪ የመቆጠብ ነገር በደንብ የገባቸው ታዲያ መጡና የኒውሶች ለዩናይትድ አዳዲስ ፈራሚዎች በተለይ ከ2023 በኋላ አንድ ህግ አወጡ። ሰምታችኋል ቤተሰቦቻችን? የሚያስገርም ህግ ነው ያወጡት። ይሄ ህግ ምን ይላል? በሲዝኑ ለዩናይትድ በሚደረጉ ጨዋታዎች አጠቃላይ ደቂቃዎች ተደምረው አንድ ተጫዋች 60 በመቶ ተሳትፎ ከሌለው በቀጣይ ሲዝን ዩናይትድ አውሮፓ ሻምፒዮንስ ሊግ ተሳታፊ ቢሆንም ደሞዙ በ25 በመቶ አይጨመርም ብለው ቁጭ አሉ። ስለዚህ አዲሱ የዩናይትድ የደሞዝ ስኬል ፖሊሲ ነው ብለው
በጣም ያስገረመኝን ህግ አወጡ። እንደው ሰሞኑን ያየሁት አልነገርኳችሁም። ዛሬ ጊዜው ስለሆነ በዛው ማርከስ ራሽፎርድን ጉዳይ ሳነሳ ልንገራችሁ ብዬ ነው። በዚህ መሰረት ዘንድሮ ታውቃላችሁ ጆሹዋ ዘርክዚ በማንቸስተር ዩናይትድ ቤት ዩናይትድ አውሮፓ ቻምፒዮንስ ሊግ ቢያልፍም ግን ደሞዝ አልተጨመረለትም። ለምን? ጆሹዋ ዘርክዚ በዩናይትድ ያለፈው ሲዝን ውስጥ 60 በመቶ ያህል ጨዋታዎች ወይም አጠቃላይ ዩናይትድ ካደረጋቸው 60 ያህል ፐርሰንት ያህል ደቂቃዎችን መጫወት ስላልቻለ ማለት ነው። እና አልገረባቸውም ከጥቂት ዓመታት በፊት ሙሉ የዩናይትድ ተጫዋቾች የደሞዝ ጭማሪ የሚያገኙት ዩናይትድ አውሮፓ ሻምፒዮንስ ሊግ ካለፈ ሜዳ ላይ በሚያሳዩት ብቃትና በተሰላፊነታቸው ብቻ ነው ማለት ነው። አለበለዚያ ዝም ብሎ ኮንትራት ስለፈረመ አንድ ተጫዋች ደሞዜ ይጨመር ዩናይትድ አውሮፓ ሻምፒዮንስ ሊግ አድጓል 25 በመቶ ደሞዝ ይሰጠኝ ብሎ ማለት አይችልም። 25 በመቶ ደሞዝ እንዲሰጠው ተጫዋቹ ልምድ ላይ ጠንክሮ መስራትና በቀጣይም የዩናይትድ ጨዋታዎች ላይ መሳተፍ እና 60 በመቶ የሚያክሉ ደቂቃዎችን መጫወት ይኖርበታል። ይህን መስፈርት የማያሟላ ከሆነ ተጫዋቹ ከደሞዝ ጭማሪው ይዘለላል ለማለት ነው። በጣም የወደድኩት እውነት ለመናገር ስለሚያነሳሳ በጣም የወደድኩት ህግ ነው። እኔ ሰዎች መመስገን ካለባቸው በእንደዚህ አይነት ነገር ማመስገን ይኖርብናል። ለማንኛውም ግን ማርከስ ራሽፎርድ አሁን ወደ ዩናይትድ ሲመለስ የ14 ቁጥር ማሊያ ነው የሚለብሰው። በባርሴሎና ቤት ሲጫወት የለበሰውን ማሊያ መልሶ የሚያደርግ ነው የሚሆነው። በዩናይትድ ቤትም ይሄን ቁጥር ለብሰውት መጫወቱን ታስታውሳላችሁ። 10 ቁጥር ቀድሞ የሚፈልገውና የሚጫወትበት የነበረው አሁን በማቲያስ ኩኛ ተይዟል። ስለዚህ ራሽፎርድ የ14 ቁጥር ማሊያ ለብሶ ትላንትና በተለይ ለመጀመሪያ ጊዜ ከ564 ቀናት በኋላ ከዩናይትድ ከለቀቀ በኋላ ተመልሶ ተጫዋቹ በአየርላንድ የዩናይትድ ካምፕ ተመልሶ ለደጋፊዎች ፊርማ ሲኖርና ሲቀላቀል ተመልክተናል። ግን ያስገረመኝ አሁንም ቢሆን የዩናይትድ ደጋፊዎች ራሽፎርድ ላይ ስጋት አላቸው። ስጋታቸው ይገባኛል። እኔ ለራሽፎርድ በጣም ፖዘቲቭ ለመሆን ሞክራለሁ። ምክንያቱም ራሽፎርድን ዝም ብለን ገንጥለን የምንጥለው አይነት ነገር ቅርንጫፍ አይደለም። እሱ የማንቸስተር ልጅ ነው። እሱ ደሞዙ ኮንትራቱን አንዴ ፈርሞታል። ምንም ማድረግ አንችልም። ልጁን ተንከባክቦ እንደው መጥፎ ባህሪም ቢኖረው ጥሩ እንዲጫወት ማበረታታት ነው የሚገባን ብዬ ነው የማስበው። ኔጌቲቪቲ አያስፈልግም። ራሽፎርድን መደገፍ ነው የሚያስፈልገው፣ ወደንም ጠላንም። ምክንያቱም ማርከስ ራሽፎርድ ቀጣይ ሲዝን ከኛ ጋር ይቀጥላል፣ ሊጠቅመን ይችላል፣ የመጥቀም እድል አለው። ምክንያቱም ተጠራጣሪዎችን ማርከስ ራሽፎርድ እንደው አፍ እንዲያስይዝ ስለምመኝለት ቀጣይ ሲዝን ላይ እኔ እሱን ሰፖርት ነው ማደርገው በደንብ። ግን ደግሞ ይሄ ስል አንዳንድ ነገሮች ይመቸኛል ማለት አይደለም። ሰሞኑን አሁን አንድ ፎቶ ከተመለከታችሁ ራሽፎርድ በአንድ የግል ያቼት ጀልባ ላይ በርካታ ሴቶች አሉ። እነኛ ሴቶች አለባበሳቸው ራሱ እንደው እንትን አይደለም። ያው ኢትዮጵያዊ ነገር ይዞ ሊሆን ይችላል ይህን ስል ቤተሰቦች፣ ምክንያቱም ለነሱ በጣም ይዜ ቀላል ይመስላል። ግን ከነኛ በርካታ ሴቶች ጋር ተከቦ በዛ ያቼት ላይ ሲዝናና ኢንጆይ ሲያደርግ ነው የሚታየው። መዝናናቱ ችግር የለውም። ግን እንደው ቢዝናና ባይታይ ደስ ይለኛል። ዘሰን ጋዜጣ ነው አሁን ይህን ፎቶዎች ሁሉ ይዘውበት የወጣው እና ተሰራጨው። እነኛ ፎቶዎች በደንብ ነው የተሰራጩት በብዛት አያችሁ። ኢሜጁ ላይ ይሄ ነገር መጥፎ ነው ለሱ ባያሳየው ይሻላል። ፈልጎ አይመስለኝም። ፓፓራዚዎች የተከታተሉት ነው። ግን ሌሎች ተጫዋቾች ደግሞ በብዛት እንደዚህ ሲወጡባቸው አናይም። ዋይ ኦልዌይስ ራሽፎርድ ትላላችሁ። ቢጠነቀቅስ ተጫዋቹ ለምን ጭንብል አይለብስም? ለምን እዛ ቦታ ላይ ለመዝናናት ፕሮግራም ሲይዝ ነገሩን እንደው ክሎዝ አድርጎት ለምን ፕራይቬት አያደርገውም ብላችሁ ታስባላችሁ? ምክንያቱም ይሄ ኔጌቲቪቲው የሚመጣው ደጋፊዎች ስጋት ያላቸው እንደዚህ አይነት ምስሎችን ሲያዩ ነው። እንደዚህ አይነት ምስሎችን ከእንደዚህ አይነት ብዛት ካላቸው ንስቶች ጋር በዚህ መልኩ መታየቱን ማለት ነው። ወዲያው ደግሞ ይሄ ምስል በወጣና ባየን በቀናት ውስጥ ደግሞ ተጫዋቹ አሁን ካሪንግተን መጥቷል ማለት ነው እና ራሽፎርድ ይስተካከላል ብለን እንጠብቃለን እና ተስፋ የምናደርገውም ይሄ ነው። ምክንያቱም አሁን 90 በመቶ ራሽፎርድ ከዩናይትድ ጋር የመቀጠል እድሉ ሰፊ ነው። 10 በመቶ ደግሞ በክለቡ የመቆየት እድል ክለቡን የመልቀቅ እድል ሊኖረው ይችላል። ድንገተኛ የዝውውር ጥያቄዎች ከመጡ እስከ ዝውውር መዝጊያው ቀን ድረስ ማለት ነው። ወደ ዝውውር ዜናዎች ተመለስን። ዩናይትድ በአጥቂ መስመር ላይ እንደው ምን አይነት አዲስ ነገር ወጣበት፣ ምንስ ዜናዎች አላችሁ ለምትሉን ቤተሰቦቻችን ባለፈው ሳምንት ከሻክታር ዶኔትስክ አንድ አጥቂ ሊያስፈርሙ እንደሆነ ስነገራችሁ ነበር። ኤልያስ የተባለ ተጫዋች ነው ስሙ። እንደውም ያው እንደው ኢትዮጵያ ይመስላል ብዬ ስላችሁ ነበር። ኤኒዌይስ ግን ብራዚላዊ ነው፣ 20 ዓመቱ ነው እና ከሻክታር ይሄን ልጅ ዩናይትዶች ይፈልጉታል የሚል ዜና ወጥቶ አድረስናቸው።
አሁን ደግሞ እየወጣ ያለው መረጃ ምን መሰላችሁ? ለምሳሌ ብሬንፎርዱን ተጫዋች ኢጎር ቲያጎን ዩናይትድ ሊያስፈርም ፍላጎት አሳድሯል፣ ይፈልገዋል ይህን ተጫዋች በጥብቅ ተብሎም እንዲሁ መረጃ ወጥቷል። አሁን ፈጠን ያሉ ሩመሮችን ነው እየነገርኳቸው ያሉት ቤተሰቦች። ቼልሲ ይፈልገዋል፣ ቶተናም ይፈልገዋል። በነገራችሁ ላይ ኢጎር ቲያጎን በሶስተኛ ወገን አማካኝነት ባየር ሙኒክን ጨምሮ ዩናይትድም እንዲሁ አለበት። የ25 ዓመቱን ብራዚላዊ አጥቂ በተመለከተ መረጃ ሰብስበው ፍላጎታቸውን ያስመዘገቡ ክለቦች ተብለው 4ቱ ተጠቅሰዋል። ብሬንትፎርዶች ግን የመሸጥ ፍላጎት የላቸውም። ኢገር ቲያጎን በዚህ ክረምት ማቆየት ይፈልጋሉ። ቁልፍ ተጫዋቻችን ነው ብለው እያሉ ይገኛሉ። አምና 22 ጎሎችን አስቆጥሯል። ያ ነው ተፈላጊ ያደረገው። ግን እንደ ቲምቶክ ዘገባ ከሆነ ዩናይትድ ይህን አጥቂ ሊያስፈርም ይችላል። ዜናውን በሩመር ደረጃ ተመልከቱት። ሌላው የኤድሪክ ጉዳይ ነው። ኤድሪክ የሪያል ማድሪድ ብራዚላዊ አጥቂ መስመር ተጫዋች ማለት ነው። ኤድሪክ አሁን በማድሪድ በውሰት እንዲሰጥ ተፈቅዶ ተጫዋቹም ጥያቄ አቅርቦ ክለቡ አምኖበት ተቀብሎት ልጁን በውሰት እንዲለቅ ፈቅዶለታል። ኢንዲካሊያ አንድ ዜና አውጥቶ ነበር። የዩናይትድ ተወካዮች ይህን ተጫዋች በተመለከተ መረጃ ሰብስቧል። እንደውም ወኪሎቹ ካናገራቸው የእንግሊዝ ክለቦች መካከል አንዱ ዩናይትድ ነው ብሎ ዘግቧል። ምክንያቱም ተጫዋቹ እንግሊዝ ለመምጣት የወሰነ ነው የሚመስለው። አስቶን ቪላ የሚሉ ዘገባዎች በጣም ተበራክተዋል። አሁን ጠንከር እያሉ መጥተዋል። ነገር ግን ደግሞ ኤድሪክ ለዩናይትድ ትልቅ አማራጭ ሊሆን እንደሚችልም ታምኖበታል። ዩናይትድም ፍላጎት እንዳለው ተረጋግጧል። ይሄን መረጃ እንዲሁ ማወቅ ይኖርባቸዋል። ምክንያቱም የ9 ቁጥር ቦታ ተጫዋች ዩናይትድ ስለሚፈልግ እና ተጫዋቹን በግል እንደው ማምጣት ወደ ኦልድ ትራፎርድ ይህን ያህል ከባድ ስለማይሆን፣ ምክንያቱም በውሰት ስለሆነ ማድሪዶች ይህን ተጫዋች የሚፈልግ ክለብ በውሰት ይውሰደው ብለው ነው ተጫዋቹን ለውሰት ዝውውር ክፍት ያደረጉት። ዩናይትድ ግን በውሰት ከወሰደው በኋላ ደግሞ የመግዛት አማራጭ እንዲካተትለት ይፈልጋል ተብሎ ነው የተገለጸው። ምክንያቱም እንደ ተጫዋቹ ብቃት ከዩናይትድ ጋር የሚዋሃድ የሚስማማና ለክለቡ ጠቃሚ ተጫዋች የሚሆን ከሆነ ዩናይትድ የውሰት ውሉን በቋሚነት የመቀየርና የማስፈረም ከፍተኛ የሆነ ፍላጎት አለ ነው የተባለው። ግን ይሄ ዜና ወይም በደንብ የዳበረ የበሰለ የዝውውር መረጃ ሳይሆን እንደ ሩመር ልትቆጥሩት የሚገባና በጥንቃቄ ልትሰሙት የሚገባ ዝውውር ነው። ኤድሪክ ግን የዩናይትድ ሊስት ውስጥ ፍላጎት ውስጥ ያለ የአጥቂ መስመር ተጫዋች መሆኑን እንድታውቁት በሚል ነው። ሌላው ከአርሰናል ጋር ይፈልጉታል ይፎካከራሉ የተባለ ተጫዋችም እንዲሁ ከወደ ጣሊያን አለ። የኢንተር ሚላን ፓወር ሃውስ ይሉታል ፈረንጆች ሲጠሩት። ይሄ ተጫዋች ፒኦ ስፖሲቶ ተብሎ ይጠራል። ስፖሲቶ ተብሎ ነው የሚጠራው። ስሙን በትክክል ካልጠራው ይቅርታ ተወዳጆች። ሰሰን የተባለው ጋዜጣ ነው ይህን መረጃ ይዞ ወጣው። የፕሪሚየር ሊጉ ግዙፍ ክለብ ማንቸስተር ዩናይትድ የኢንተር ሚላኑን ተጫዋች በፕሪሲዝን እንዲሁ ስካውት አድርጎታል የሚል ሪፖርት ይዞ ወጣ። ከኤሲ ሚላን ጋር ነበር የተጫወቱትና ይህን ጨዋታ የዩናይትድ መልባዮች ተገኝተው የ21 ዓመቱን ተጫዋች አጥቂ እንቅስቃሴ ነው በአግባቡ ተከታትለውት እየተመለሱት ተብሏል። አርሰናልም ተወካዩን ልኮ ነበር። ዩናይትድ ብቻ አይደለም፣ በጣም ረዥም ስትራይከር ነው ይሄ ተጫዋች። በተለይ ደግሞ በእንግሊዝ ፕሪሚየር ሊግ ይሄ ጉልበት፣ ፍጥነት በሚጠይቀው ሊግ ውስጥ በጣም ሊወጣው ይችላል ካለው አጨዋወት ባህሪ ተብሎ እየተወደሰ ተጫዋች ነው። ምክንያቱም ተጫዋቹ ፊዚካሊ ዶሚናንት ነው። በፕሪሚየር ሊጉ ሴንተር ባኮች በቀላሉ ቡል ሊደረግ የማይችል አጥቂ ነው ተብሎ ነው ስፖሲቶ እየተነገረለት ያለው። በሳንሲሮ ተጫዋቹ ኮንትራት አለው፣ ረዥም ኮንትራት እና አሁን ኢንተር ሚላኖች ልጁን አትንኩብኝ እያሉ ይገኛሉ። አንተ ቸብል ተጫዋች ነው ሲሉ ነው በርካታ የእንግሊዝ ፕሪሚየር ሊግ ክለቦች ዩናይትድ እና አርሰናልን ጨምሮ ይህን ድንቅ ታዳጊ አጥቂ መስመር ተጫዋች ለማስፈረም ጥረት እያደረጉ ቢሆንም ፔጆች ኢንተር ሚላኖች ግን አንሸጥም የሚል አቋም ይዘዋል። ሰኔ የተባለው ጋዜጣ እንዳለው ከሆነ 73 ሚሊዮን ፓውንድ ግን ኢንተር ሚላን በሩን እንዲከፍትና ክለቦቹን ለድርድር ሊጋብዝ የሚችልበት ገንዘብ ነው ሲል ነው ያስቀመጠው። 73 ሚሊዮን ፓውንድ ተጫዋቹን ለማስፈረም ለኢንተር ሚላን ሊያነሳሳ እነሱም ሊሸጡት በራቸው እንዲከፍቱ ሊያደርግ የሚችል ገንዘብ ነው በሚል ተገልጾታል። ስለዚህ ዩናይትድ ይህንንም አጥቂ እየተከታተለ እንደሆነ ነው ዘሰን የተባለው ጋዜጣ የዘገበው። ከአጥቂ ዝውውር ዜናዎቻችን ወጣን እና ወደ ተከላካይ ዝውውር መረጃዎች ደግሞ እንለፍ። በማንቸስተር ዩናይትድ የተከላካይ መስመር ዝውውር ዜና ታውቃላችሁ፣ ትኩረቱ በሙሉ አንድ ቦታ ላይ ያተኮረ ነው። ይሄም ሌፍት ባክ ቦታ ላይ ነው። ታውቁታላችሁ፣ ማይክል ካሪክ፣ ፓትሪክ ዶርጉድ ይበልጥ ከአምና ጀምሮ አሁንም በፕሪሲዝን ላይ እንደተመለከት ነው ተጫዋቹን መጠቀም የሚፈልገው በሌፍት ዊንገር ቦታነት እንጂ በሌፍት ባክ ቦታነት እንዳልሆነ በግልጽ እያየ ነው።
በፕሪሲዝን ጨዋታዎች ዶርጉ አብላጫውን ጊዜ እሱም የተመቸው ነው የሚመስለው እና በጣም ፋቨራይት የሆነው የሚመርጠውን ቦታ ይመስላል። ተጫዋቹ ወደፊት ሄዶ መጫወትን መርጧል። ኦፍኮርስ በጣም ስፒድ አለው። አንዳንድ ስኪሎች ደግሞ አሉት ልጁ። በጉልበትም ቢሆን በጣም ጠንካራ ነው። ከተለፋበት ከተሰራበት እውነት እንደተባለው አዲሱ ጋሪዝ ቤል ሊሆን ይችላል። ከሌፍት ባክ ቦታ ተነስቶ በሌፍት ዊንገርነት ራሱን ሊያነግስ ይችላል። በጣም የሚያስደንቁ ጎሎችን ማስቆጠር እንደሚችል በዴንማርክ ብሔራዊ ቡድን፣ በማንቸስተር ዩናይትድ እና አርሰናል ጨዋታ ሁሉ ሳይቀር በፕሪሚየር ሊጉ አሳይቶን። ይሄ ተጫዋች እምቅ የሆነ ፖቴንሻል ያለው ልጅ ነው። ማይክል ካሪክ ይሄን ልጅ የወደደው እንደ ሌፍት ባክ ሳይሆን እንደ ሌፍት ዊንገር ተጫዋችነት ነው ማለት ነው። ለዛ ነው ዩናይትድ በሌፍት ባክ ቦታ ተጫዋች ማምጣት አለብኝ ብሎ ገበያውን እየተመለከተና በተለይ አሁን ሊያመጣ የተቃረበው ተጫዋች ያለ የሚመስለው ማለት ነው። ችን ፖይንት በደንብ አድርጋችሁ ያዟል። ታዲያ አሁን ዩናይትድ ገበያውን ሲመለከት በቁጥር አንድነት የያዘው ተጫዋች ሉዊስ ሆል ነው። እንደምታውቁት ሆል ግን ገና በ21 ዓመቱ በኒውካስል ዩናይትድ ለሽያጭ አይቀርብም። ፍጹም ይህን ተጫዋች አንሸጥም አንደራደርም ከማለት ባለፈ ተጫዋቹን መግዛት የሚፈልግ ክለብ ከፍተኛ ገንዘብ እንዲያቀርብ ከወዲሁ እያስፈራሩ ነው የሚገኙት። በእርግጥ የኒውካስል ባህሪ ይሄ ነው። ጊማሬሽንም እንደው አንሰጥም ብለው ሲያቅራሩ ነበር። በኋላ ላይ ግን በተጫዋቹ ግፊት ምክንያት ተጫዋቹን ለአርሰናል መሸጣቸው አልቀረም። ለሉዊስ ሆልም እንግዲህ አንሸጥም በራችን ዝግ ነው ብለው ቢሉም ግን የተጫዋቹ ቁርጠኝነትና ዩናይትድ በጽናት ኒውካስል ዩናይትድን ለመፈተን ባለው ቁርጠኝነት የሚወሰን ይሆናል። እስካሁን እጅ አልሰጡም። አሁንም ቢሆን ተጫዋቹን ከማስፈረም ሩል አውት ራሳቸውን አላደረጉም። ትልቁ እንደው በዚህ ተጫዋች ላይ ተስፋ የሚያሰጥ ነገር የተመለከትኩት ዘ አትሌቲክ ጋዜጣ የዘገበው ነው። በነገራችሁ ላይ ሉዊስ ሆል ኒውካስል ዩናይትድ በስፔን ትሬኒንግ ካምፕ ነበር የሚገኘው። ይሄ ተጫዋች ግን ከስፔን ተመልሶ አሁን በኒውካስል ዩናይትድ ልምምድ ማዕከል ውስጥ ተገኝቷል። ለምን መጣ ይሄ ተጫዋች ቡድኑን ለምን ካምፕ ለቀቀ ተብሎ ሲጠየቅ ዘ አትሌቲክ እንዳለው ከሆነ ጥቂት የሆነች ጉዳት ደረሰችበት ብሎ ነው ዘገባው ላይ ያስቀምጠው እና ብዙዎች ይሄን ነገር ተጠራጥሯል። ምናልባት ሉዊስ ሆል ወደ ዩናይትድ እንዲለቁት ስለሚፈልግ ለኒውካስል አመራሮች፣ አስተዳደሮች በቃ ልቀቁኝ ለዩናይትድ ሽጡኝ ብሎ ሊሆን ይችላል ተጫዋቹን ወደ እንግሊዝ እንዲመለስ ያደረጉት ብለው አንዳንድ የእግር ኳስ ቤተሰቦች ምናልባት ይሄ ልጅ ወደ ዩናይትድ ሊመጣ ይችላል በሚል ነው እንግዲህ ወደ እንግሊዝ መመለሱ መጥፎ ዜና ነው፣ ከክለቡ ጋር ያለውን አለመግባባት የሚያሳይ የሚያመላክት ሊሆን ይችላል ብለው ያሉት። አቋሙ ግልጽ ነው። ለዩናይትድ ልቀቁኝ፣ ለዩናይትድ ልጫወት የሚል ቁርጠኛ አቋም አለው። ማንም ሰው መጣ በኒውካስል ማንም አሰልጣኝን ቀጠራችሁ በክለቡ መቆየት አልፈልግም ነው። ቼልሲ ፈለገው፣ ቼልሲ አልሄድም ብሎ ቁርጡን ነግሯቸው እነሱ አርፈው ተቀምጠዋል። ሌላ ተከላካይ መስመር ተጫዋች አይ ቲንክ አስፈርመዋል ይመስለኛል በግራ ቦታ በኩል ምክንያቱም ሉዊስ ሆል ወደ እናንተ መምጣት አልፈልግም ስላላቸው እና ይሄ ልጅ እንደው ምን ያህል ኒውካስልን ይፈትናል፣ ምን ያህል ኒውካስሎች እንዲሸጡት ግፊት ያሳድራል የሚለውን አብረን ብናይ ቢሆንም ግን በጣም በእጅጉ ለዩናይትድ መጫወት ፈልጎ ጓጉቶ ያለ ተጫዋች እንደሆነ ነው መረዳት የምንችለው። የሚሆነውን አብረን እናያለን። ኒውካስል ዩናይትዶች በሰባ ራሱ ይሽጡት አይሸጡት እርግጠኛ አይደሉም ቤተሰቦቻችን። የሚሆነውን አብረን እናያለን። ትልቁ ግን አስደሳች ዜና እኔ ከዚህ በፊት ስለዚህ ልጅ አወርቻለሁ። እንደው አሁን ይሄን በመስማቴ በጣም ደስ አለኝ። ይኸውላችሁ ዜናውን ደግሞ የሰማሁት ከዛ አትሌቲክ በመሆኑ ነው እንደው ደስታ የተሰማኝ። ዩናይትድ ሊያገኘውም ይችላል ላያገኘውም ይችላል። ከዚህ በፊት ሳወራችሁ ነበር እንደው እነኚህ ተጫዋቾች ወደ ዩናይትድ ቢመጡ ብዬ ብዙ የሌፍት ባክ ቦታ ላይ ዩናይትድ በአማራጭነት የያዛቸው ተጫዋቾች ተብለው ስሞችን ሰምተናል። ቤተሰቦች ለምሳሌ አሁን ከሰማናቸው ስሞች መካከል አንዱ የጆርጅ ሳሊናስ ነው። 16 ሚሊዮን ዩሮ የሚጠጋ የውል ማፍረሻ ሂሳብ አለው። ስፖርት የተባለው ጋዜጣ እንደውም የ19 ዓመቱን ስፔናዊ የተከላካይ መስመር ተጫዋች ዩናይትድ ለማስፈረም የውል ማፍረሻ ሂሳቡን ሊከፍል ነው ብሎ ዘግቧል። ሬሲንግ ሳንታንዴር ነው የተጫዋች የሚጫወተው ስፖርት ጋዜጣ ነው ይሄ የዘገበው እና አሁን ዩናይትድ ከሱ ጋር ብቻ አይደለም አንድ ደግሞ ተጫዋች አለ የክለብ ብረሽ መሰል የሚጫወተው ቤልጅየም እና እሱ ይህንንም ተጫዋች ይፈልጉታል ተብሎ ተወራ። ማን ነው የፉልሃሙም ተጫዋች አለ አሜሪካዊ ማለት ነው። እነኚህ ሁሉ የሌፍት ባክ የዩናይትድ አማራጮች ናቸው። ከሁሉም ግን ይሆላችሁ የበሰለ ወዲያው መቶ እንደው ስክት ሊል የሚችል እኔም ከዚህ በፊት የዝውውር መስኮቱ ሲከፈት እንደው ዩናይትድ ይሄን ልጅ በተመለከተው ብዬ ስጠቁማችሁ የነበረው የአርቢ ሌፕዚሹ
የሌፍት ባክ ተጫዋች ዴቪድ ራውም የተባለው ልጅ ዩናይትድ እንደ ሉዊስ ሆል አልተርኔቲቭ ይዞታል የሚል ዘገባ ዘሰን የተባለው ዘ አትሌቲክ የተባለው ጋዜጣ ይዞ ወጣና በጣም ደስ አለኝ። ምክንያቱም ዘ አትሌቲክ ይሄን መረጃ ይዞ ከወጣ ዝውውሩ የመሆን እድል ቢያንስ አለው በደንብ ከ50 በመቶ በላይ ብዬ ስለማስብ ነው። 28 ዓመቱ ነው ራውም ነው የመጨረሻ የኮንትራቱ ዓመት ላይ ነው ደግሞ የሚገኘው። ተጨማሪ ምክንያቶችን ስነግራችሁ ወደ ዩናይትድ ሊመጣ የሚችልበት እና የተጫዋቹ ኮንትራት እስከ ጁን 2027 ነው የሚቆየው። ይሄ ሲዝን ካለቀ በነፃ ነው የሚለቃቸው በ28 ዓመቱ። ለአንድ ተከላካይ ደግሞ 28 ዓመት ማለት ይሄን ያህል በጣም እንደው እድሜው ሄደ ገፋ የምትሉት አይነት አይደለም። ምክንያቱም እስከ 33 ምናምን ሲጫወቱ እንመለከታለን ተከላካዮች ማለት ነው። ለምሳሌ ደምፍሪስን መመልከት እንችላለን። በጥሩ ብቃት ላይ ሆኖ አሁንም እየተጫወተ እንደውም ለማድሪድ ፈርሟል። ደግሞ የውል ማፍረሻ ሂሳብ አለው ተብሏል። ከ34 ሚሊዮን ፓውንድ በታች ነው የውል ማፍረሻ ሂሳቡ። ዩናይትድ ፍላጎቱ በአትሌቲክ ጋዜጣ ተረጋግጧል። የሉዊስ ሆል ምትክ አማራጭ አድርጎ ይህን ተጫዋች ሊያመጣው ነው ጥረት እያደረገ የሚገኙ። ቁጥሩን ስነግራችሁ ስታቱ 28 አሲስት ነው ያለው በባለፉት 3 ሲዝኖች። የሚያስገርም ነው 28 አሲስት በባለፉት 3 ሲዝኖች። ስለዚህ በየሲዝኑ ቢያንስ ተጫዋቹ 13 ያህል ኳሶችን አሲስት ያደርጋል። በዛ ላይ ጎልም ራሱ ተጫዋቹ ያስቆጥራል። አስቆጣሪ ነው። ኤግዛክት ዳታውን እንደው እዚህ ጋር ሊያስኩትም እንጂ ቤተሰቦች ተጫዋቹ ጎልም ማስቆጠር የሚችል የግራ መስመር ተከላካይ ተጫዋች ነው። ለሉክ ሾው በደንብ ነው አፕግሬድ መሆን የሚችለው። በጀርመን ቡንደስሊጋ ተጫውቷል። ስኪሉ ያለው ነው። በትልቅ ደረጃ ተጫውቶ ያሳለፈ እና በደንብ የትልልቅ ጨዋታዎችን ድባብ መቅመስ የቻለን በእድሜም ቢሆን በደንብ የበሰለና ኤክስፔሪንስ ያለው ተከላካይ ይሆናል ማለት ነው። ዴቪድ ራውም ፍጥነት አለው። በጣም አክስለሬት ያደርጋል። በሉክሾ የማናየው ነገር ማለት ነው። በተለይ ሉክሾ እድሜው ከገፋ ጉዳት ተደጋጋሚ ከደረሰበት በኋላ በጣም ተቀዛቅዟል። በዚህ ጉዳይ ክሮሱ አስገራሚ ነው። እኔ ከሉክሾም አንድ እንደው ጥያቄ የማነሳበት ክሮሱ ዜሮ ነው። ለቡድኑ የሚሰጠው ጥቅም የለም። ኦቨርላፕ ማድረግ ይችላል። በኢነርጂ ነው የሚሮጠው። ጉድ የሆነ አታኪንግ ፖዚሽኒንግም ተጫዋቹ ችሎታ አለው። ጥሩ ቦታ የመያዝ እንዲሁ ተፈጥሮ ያረዳዳለው። ስትሮንግ ወርክ ሬት አለው፣ ይለፋለው የሚለን ፕሮግሬሲቭ ፓስም እንደዚሁ ላይ በጣም ጥሩ ነው። በመከላከል ደረጃ ዲፌንሲቭሊ በጣም ተጫዋቹ ዲሰንት ነው ይለናል እና አታክ ማይንድድ የሆነ ተከላካይ መስመር ተጫዋች ነው ማለት ነው። እንደው ብዙ ተከላካዮች ብዙ ጊዜ ማይንዳቸው መከላከል ነው። በቃ መከላከል አለብኝ እንጂ ማጥቃት አለብኝ ብለው አያስቡም። አሁን ልክ ሉክ ሾው እንደሚያደርገው ነገር ይሄ ተጫዋች ግን አታክ ማይንድድ የሆነ ዲፌንሲቭ ተጫዋች ነው ማለት ነው። ሶ ዩናይትድ ይሄን ልጅ ማያመጣበት ምክንያት ምንድን ነው? ዋጋው ትንሽ ነው። ደሞዙ ቢያንስ ዩናይትድን እንደው ሊያስወጣ የሚችል ከሆነ የ4 ዓመት ኮንትራት ዩናይትዶች ቢያስፈልሙት ነው። ስለዚህ ደሞዙም ደግሞ ከኢኒዮሶች ደሞዝ ስኬል የሚወጣ አይደለም። እንደው በሳምንት 70,000 ፓውንድም ሰታችሁ ልታጫውቱትና ልታመጡት የምትችሉት ለዩናይትድ እንደው እዚህ እዛ እያለ እንደው ጊዜውን ከሚፈጅ እንደዚህ አይነት ተጫዋቾችን አስፈርሞ ሉዊስ ሆል ስለማይገኝ፣ ምክንያቱም ይህን ተጫዋች አመጣን ለቀጣይ 2 ዓመት ካጫወት ነው በኋላ ሉዊስ ሆል ፍላጎት አለው። ብቃቱን ከጠበቀ ወደ ዩናይትድ የመምጣት እድሉ በጣም ሰፊ ይሆናል እና ይህንም ተጫዋች ከ2-3 ዓመት በኋላ ደግሞ ምትኩን ሉዊስ ሆል አድርገን እናስቀጥላለን ማለት ነው። የረዥም ጊዜ እቅዳችን ሉዊስ ሆል ሆኖ ይሄ ተጫዋች ግን የአጭር ጊዜ ወዲያው ስክት ብሎ የዩናይትድን የግራ ተከላካይ ቦታ ማጠናከር የሚችል በጣም አስደናቂ ተጫዋች ነው። ዴቪድ ራው ወደ ዩናይትድ ብሎናል ዘ አትሌቲክ ጋዜጣ። ዝውውሩ ይሆናል አይሆንም የሚለውን በቀጣዮቹ ቀናት ላይ አብረን እንከታተላለን። እኔም መረጃውን አደርሳችኋለሁ። ግን አንድ ነገር ልጋብዛችሁ። እዚህ ጋር ቪዲዮ ላይ ፓውዝ አድርጉትና እንደው ረስቸው ነበር ስላስታወስኩት ይሄን ነገር እንደው ልንገራችሁ ብዬ ነው። ምን ያህል ልዩነት እንዳላቸው የእኛ ተከላካዮችን በደንብ ቁልጭ አድርጎ የሚያሳይ ነው። ተመልከቱ። ግራፉን ስታዩ አሁን እዚህ ጋር 3 ተጫዋቾችን ነው የምናየው። ራውም በሰማያዊ ቀለም ነው ስታቱ ግራፍ ላይ ማለት ነው። ሉክ ሾው በቀይ ቀለም ያለው ነው። ከእንደገና ደግሞ ሉዊስ ሆል በአረንጓዴ ቀለም ያለው ነው። አሁን ራውምን እንደው የፕሪሚየር ሊግ እና የቡንደስሊጋ ደረጃ ይለያያል። ይሄን አውቃለሁ። አሁን ይሄ ተጫዋች ግን እነኚህን 2 ተጫዋቾች ሉዊስ ሆልንም ሉክ ሾውንም በ4 ሜትሪክሶች ይበልጣቸዋል ማለት ነው። አንደኛ ቦል ኬሪ በማድረግ ኳስ እየገፋ በመሄድ በጣም ነው ይሄ ተጫዋች ከሉክ ሾው በተለይ የሚበልጠው። ክሮስ በማድረግ ይዩት የቱ ጋር እንዳለው ኦልሞስት ሊደፍነው ነው። 100% እኮ ሊሆን ነው ይሄ ልጅ ክሮስ በማድረግ እንዴት እንደሚበልጣቸው አያችሁ። አሁን ሉክ ሾው ክሮስ በማድረግ አሁን ከስር ነው ያለው።
ኦልሞስት ክሮስ አያደርግም ማለት ነው። ለዩናይትድ አጥቂዎች የሚሰጠው ሰርቪስ የለም ክሮስ በማድረግ እሺ። ኤክስፔክትድ አሲስት በማድረግ ደግሞ ልጁ ደፍኖታል፣ ግራፉን ኦልሞስት በቃ ደፍኖታል። ማድረግ ያለበትን በሙሉ እያደረገ ነው። ኳስ ይሰጣል፣ አሲስት ያደርጋል ማለት ነው። ፕሮግሬሲቭ ፓሱን ደግሞ ተመልከቱ። አያችሁ ምን ያህል ይሄ ልጅ አጥቂ ተከላካይ ሳይሆን አጥቂ እንደሆነ ነው የሚያመለክታችሁ። ተከላካይ ብቻ አይደለም እና በአራት ሜትሪክ ሰዎች ነው የሚበልጣቸው ካሉት አይ ቲንክ ካሉ 7 ሜትሪክሶች በአራቱ ሁለቱን የሚበልጣቸዋል ማለት ነው። እነሱ ሌላውን 2 ሜትሪክስ የሚበልጠው ደግሞ ባን ነው ሉዊስ ሆል ነው ማለት ነው። ሉዊስ ሆል ዲፌንሲቭ ዶል እና እንዲሁም ፓስ ፖዚሽን ወር በማድረግ ነው የሚበልጠው። ሉክ ሾውን ይዩት። ቀይዋ የምትታያቸውን እቺ በጣም ጠባቧ ግራፍ ሉክ ሾው ለዩናይትድ ምንም ሰርቪስ እየሰጠ እንዳልሆነው ከነኚህ ሁለት ተጫዋቾች አንጻር የምትረዱት ማለት ነው። እና በተለይ የዴቪድ ራውም ስታት የሚያስገርም እንደሆነ ከዚህ ግራፍ መረዳት ትችላለች። ለዩናይትድ ምን ያህል ጠቃሚ ተጫዋች እንደሆነ ነው ሊሆን እንደሚችል ነው የሚያሳየን። ዝውውሩ የሚፈጸም ከሆነ ለማንኛውም እንግዲህ ይሳካልን ያድርጉት ነው የምንለው። ዘ አትሌቲክ ጋዜጣ ስላወጣው ነው በጣም አጽህኖት ሰጥቼ እንደው ዝውውሩን በደንብ ረገጥ አድርጌ ያወራኋችሁ ይሄ መሆን እድል ስላሉ። ሉዊ ፔጅ የዩናይትድ ዝውውርን ሊያጠናቅቅ የተቃረበው ከሌስተር ሲቲ ነው። ቀደም እንዳልናችሁ የዩናይትድ ቀንደኛ የሆነ ደጋፊ ነው። እንደው ቀንደኛ ማለት ቃሉ ምን እንደሆነ እንደው በጣም ግልጽ ባይሆንም እንጠቀመዋለን። ግን ያው በጣም ከልብ ዩናይትድን ይደግፋል ብሎ ለማለት ነው። ይህን የተባለበት ምክንያት ምን መሰላችሁ? አንድ ፖስት በኢንስታግራም ፖስተ። ፖስቱ የ1999 የዩናይትድ ተጫዋቾችን ምስል ያሳያል። ቴረብሉ ዋንጫ ካሳኩ በኋላ ሶስትዮሹ የዩናይትድ ተጫዋቾች ከፕሌን ሲወርዱ የተነሱት ፎቶ ነው። ከሻምፒዮንስ ሊግ ከእንግሊዝ ፕሪሚየር ሊግ ጋር ፊት ላይ ሪዮ ፈርዲናንድ ይታያል። ይህን ፎቶ ይሄ ተጫዋች ከፖስተ በኋላ ኢንስታግራም ላይ ምን ብሎ ጻፈ? ዋን ዴይ ቦይስ በሚል ደግሞ ጽሁፍ አሰፈረበት። ይሄንን ፖስቱን አሁን እዚህ ቪዲዮ ላይ አስቀምጬላችኋለሁ ማለት ነው። ምስሉን እዛ ላይ ተመልከቱት ለመረጃ። ታዲያ ልጁ የዩናይትድ ቀንደኛ ደጋፊ መሆኑን ተከትሎ እና በተለይ ደግሞ በታችኛው ዲቪዚዮን ምርጥ እንቅስቃሴ ማድረጉን እንዲሁ ተከትሎ ሌሎች ክለቦች መጡ ተጫዋቹን ለማስፈረም እንደና አርሰናል፣ አስቶን ቪላ። በተለይ አርሰናሎች 18 ዓመቱን ለእንግሊዝ ብሔራዊ ቡድን ከ20 ዓመት በታች የሚጫወት ተጫዋች ነው ለማስፈረም በከፍተኛ የዝውውር እንቅስቃሴ ላይ ነበር አርሰናል። ኢቭን ለተጫዋቹ ዝውውር ይፋዊ የሆነ ጥያቄ ሁሉ እንዳቀረበ ለሌስተር ሲቲ ተገለጸ። ተጫዋቹ ግን ይህን ጥያቄ አርሰናልን ውድቅ በማድረግ ወዲያ በሉ ነው ያላቸው። ምክንያቱም ልቡ ያለው ዩናይትድ እሱን መፈለጉን ካረጋገጠ በኋላ ከማንቸስተር ዩናይትድ ውጪ ለሱ ሌላ ክለብ አልነበርም። ስለዚህ እነኚህ የሚፈልጉ ክለቦች በጊዜ ራሳቸውን ማሸሽ ይኖርባቸዋል። ዩናይትድ ከዚህ ተጫዋች ዝውውር ካልሸሸ በስተቀር ኦፍኮርስ አሁን አይሸሽም። ዝውውሩን ለማጠናቀቅ እንደ ሞክቤል ገለጻ ከሆነ አሁን ዩናይትድ ዝውውሩን ሊጨርሰው ስለተቃረበ ምንም የሚያሳስብ ነገር አይኖርም ማለት ነው። በዚህ ተጫዋች ዝውውር ዙሪያ ማንቸስተር ዩናይትድ እንደሚያጠናቅቀው ስለሚጠበቅ ዝውውሩን ለዛ ነው አርሰናልን የመሳሰሉ ክለቦች ከዚህ ተጫዋች ዝውውር ገሸሽ ያሉት እንደ ሞክቤል የቢቢሲ ጋዜጠኛ ዘገባ ከሆነ። አሁን ታዲያ ልጁ ህልሙን አድርጎ በኦልድ ትራፎርድ ዩናይትድ ማሊያ እየለበሰ ሊጫወት በጣም ተቃርቧል። ምክንያቱም ሁለቱ ክለቦች በጣም እንደው አድቫንስድ የሆነ የንግግር ስቴጅ ላይ በመገኘታቸው ነው። ዩናይትድ ምናልባት ስለዚህ ተጫዋች ዝውውር ሊያወጣ ይችላል የተባለው ገንዘብ ከ13 ሚሊዮን ፓውንድ በታች ሊሆን እንደሚችልም እየተገለጸ ነው የሚገኘው። በጣም ከፍተኛ የሆነ ገንዘብ አይደለም። ኦፍኮርስ 18 ዓመቱ ነው ልጁ። ግን ጀርሚ ሞንጋን ለማስፈረም ደግሞ ሲቲ ከሌስተር ሲቲ 17 ዓመቱ ነው። ግን ሲቲ የከፈለው ተመሳሳይ ገንዘብ እንደሆነ ልብ ብሎ ምን ያህል እነኚህ ተጫዋቾች ከፍተኛ የሆነ ታለንት እንዳላቸው የሚያመለክት ነው። በዚህ ዕድሜ ይሄን ያህል ገንዘብ በጣም ብዙ ስለሆነ በሌስተር ሲቲ ፕሮፌሽናል የሆነውን ኮንትራቱን የፈረመው ተጫዋቹ ሴፕቴምበር 2025 ነው። ስለዚህ ዩናይትድ ከሌስተር ሲቲ ጋር መደራደር ያለበት በዚህ ምክንያት ነው ማለት ነው። ምክንያቱም ኦልሬዲ አንድ ተጫዋች 17 ዓመት ከሞላው ፕሮፌሽናል ኮንትራት ስለሚፈራረም እና አንድ ክለብ ሊያስፈርመው ከፈለገ ደግሞ ዝም ብሎ ልክ ሄቨንን እንዳመጣ ነው ለአርሰናል 1 ሚሊዮን ፓውንድ ካሳ ክፍያ ከፍለን ሳይሆን መደራደር ከሌስተር ሲቲ ጋር መስማማት ይኖርብናል።
ይሄን እያደረገ ነው። ዩናይትድ ተጫዋቹን ተስማምቶ ከሌስተር ሲቲ ጋር በቀጣዮቹ ቀናት አጠናቆ ዝውውሩን ይፋ ያደርግለታል። የተጫዋቹንም በኦልድ ትራፎርድ የሚጫወት ህልም እውን ያደርግለታል ተብሎ ዩናይትድ እየተጠበቀ ነው ያለው። ይህን ተጫዋች ዝውውር በቀጣዮቹ ቀናት እንደሚጨርስ ታምኖበታል። ማን ነው ይሄ ልጅ ለምትሉ ሉዊስ ፔጅ 18 ዓመቱ ነው። የሚጫወትበት ቦታ ደግሞ ሴንትራል ሚድፊልድ ነው። በ6 ቁጥር ቦታ፣ በ8 ቁጥር ቦታ እና በ10 ቁጥር ቦታ ልክ እንደ የትኛውም ዘመናዊ የአማካይ ስፍራ ተጫዋቹ መጫወት ይችላል። ቁመቱ እንደው 6 ፊት እንደሆነ ይነገራል። ተጫዋቹ ዜግነቱ እንግሊዛዊ ነው። በኢኤፍኤል እንግሊሽ ፉትቦል ሊግ ላይ የአፕሬንቲስ ተብሎ የሚጠራ አንድ ሽልማት አለ እና ባለፈው ዓመት በ2025/26 ላይ ተጫዋቹ የዚህ ሽልማት ተሸላሚ ሆኗል። ምን ያህል ከፍተኛ ታለንት ያለው ተጫዋች እንደሆነ ነው የምትረዱት። በሻምፒዮንሺፕ እየተጫወተ እንደው ክለቡ ሌስተር ሲቲ ከሻምፒዮንሺፕ ቢወርድም ግን ተጫዋቹ በግሉ የሲዝኑ በእድሜው ምርጥ ተጫዋች ተብሎ መመረጥ የቻለ አስደናቂ ተጫዋች ነው። ሻምፒዮንሺፕ መጫወት ምን ያህል ከባድ እንደሆነ ሁላችሁ የምታውቁት ነው። ሌስተር ሲቲ ኦፍ ኮርስ ወርዷል፣ ግን ደግሞ ይሄ ተጫዋች በግሉ ቤስት የሆነውን ሲዝን ነው ባለፈው ያሳለፈው። የሌስተር ሲቲ አካዳሚ ፕላየር ኦፍ ዘ ሲዝን ተብሎም ነው መሸለም የቻለው በ25/26 ሲዝን ላይ። ለዛ ነው አንድ የሌስተር ሲቲ ኤክስፐርት የሆነ ሰው ሉዊስ ፔጅ ብራይተስት ፕሮስፔክት ነው እንደው ከአካዳሚያችን ከተገኙ ተጫዋቾች። እንግዲህ ሌስተር ሲቲ ጥሩ ተጫዋቾችን አፍርተዋል እንደምታውቁት። እስካሁን ካገኘናቸው ከአካዳሚ ተጫዋቾቻችን ውስጥ በጣም ትልቅ ተስፋ ያለው ተጫዋች ነው ብለው ተአማኝ የሆኑ አንድ ሰው የተጫዋቹን ሁኔታ የገለጹት እና ከባለፈው ዓመት ጀምሮ ለዋና ቡድን መጫወት ከጀመረ ጊዜ ጀምሮ ይሄ ተጫዋች እንደው ያለ ጥያቄ ተጫዋቹ ትልቅ ታለንት ያለው ተጫዋች እንደሆነ ከእድሜው በላይ የበሰለ አማካይ እንደሆነ ያሳየን ልጅ ነው ብለው ነው የሚያደንቁት። እና ቴክኒካሊ ስፒኪንግ ሲሉ ምን ይሉታል እሱን በጣም ጊፍትድ ከመሆን አልፎ በጣም ምርጥ የሆነው ቦታ ደግሞ በ8ም በ10 ቁጥርም ቦታ በደንብ ፐርፎርም ማድረጉ ነው ይሄ ተጫዋች ምርጥ ነው ብዬ እንድናገር ያስቻለኝ ነው የሚሉት አንድ ኤክስፐርት በሌስተር ሲቲ ልጁን የሚያውቁት። ሞር ተጫዋቹ ሰውነት የለውም፣ ግን በጣም ፊዚካል ነው፣ ጠንካራ ነው ማለት ነው። ከጀርሚ ሞንጋ ኢቨን የበለጠ ገንዘብ ያወጣል ብዬ አስባለሁ ሲሉ እኚህ ኤክስፐርት ተናግረዋል። ለሞንጋ ዝውውር ሲቲ 13 ሚሊዮን ፓውንድ ከፍለዋል። ዩናይትድ ደግሞ ከዚህ ትንሽ ፈቀቅ ያለ ሂሳብ በሌስተር ሊጠየቅ ይችላል ተብሎ ነው የተገለጸው። ስለዚህ አሁን ምን ጥያቄ የተነሳ መሰላችሁ? ይሄ ልጅ ለዩናይትድ ከፈረመ አማካይ ነው። ዩናይትድ ሶስተኛውን አማካይ አስፈረመ ማለት ነው ወይ ብለው የዩናይትድ ደጋፊዎች በደንብ ጠየቁ። ምክንያቱም ይሄ ዝውውር ሊሆን የሚችል እና የመሆንም በጣም ሰፊ እድል ያለው ዝውውር እንደሆነ ከዘጋቢው ከቢቢሲው ጋዜጠኛ ስለምናውቅና እንደው ዩናይትድ በቃ ይሄን ተጫዋች ከ15 ሚሊዮን ፓውንድ አካባቢ ካስፈረመ ወይ ከዛ ፈቀቅ ከፍ የሚል ከሆነ ኦልሞስት ትልቅ ፈራሚ ሊሆን ነው። ስለዚህ ማንቸስተር ዩናይትድ ሶስተኛውን አማካይ አስፈረመ ወይ ብለው ደጋፊዎች በጥያቄ እንዲሁ ማህበራዊ ሚዲያውን አጥለቀለቁት። ግን ደግሞ ወደ ቀጣይ ዜናችን በዛው ስናመራ ተአማኝና ተወዳጅ የሆነው ጋዜጠኛ ፋብሪሲዮ ሮማኖ እንደዚህ ሲል መለሰ። ዩናይትድ በዝውውር መስኮቱ ላይ አሁንም ተጫዋቾችን ያስፈርማል አለ። ምክንያቱም በማርኬቱ ላይ አሁንም ቢሆን የዩናይትድ አመራሮች ስራቸውን አልጨረሱም፣ አሁንም ማርኬቱ ላይ ናቸው አለን ፋብሪሶ ሮማኖ። ይሄን ያለበት ምክንያት ምንድን ነው? ፋብሪሶ ሲያብራራ በዩቲዩብ ገጹ ላይ ወጥቶ ነው ጉዳዩን በጣም በስፋት ሲያብራራ እንዲሁ የተመለከትኩት እና የዩናይትድ ሰዎች ዝውውር ላይ ጨርሰዋል፣ በቃ ከዚህ በኋላ ተጫዋቾች አያመጡም የሚሉ ወሬዎችን ተመልክቻለሁ፣ አይቻለሁ። ግን ደግሞ አሁንም ያለኝ መረጃ ዩናይትድ በዝውውር መስኮቱ ላይ እንዳላጠናቀቀ ነው፣ ስራውን ዩናይትድ አልጨረሰም ብሏል ፋብሪሶ ሮማኖ። እንደው ንግግሩን ልንገራችሁ። ማንቸስተር ዩናይትድ ዘቢዚየስ ክለብ ይሆናል ተብሎ በዚህ የዝውውር መስኮት ብዙ ነገሮችን ሲወሩ ሰምታችኋል። ነገር ግን አሁን የዩናይትድ የዝውውር አቅጣጫ የተቀየረው ምክንያቱም ኢኔሶች የፕራይሲንግ ሜተዳቸው ስለተለየና እንደው የዝውውር አፈጻጸም አቅጣጫን ስለቀየሩ ነው ብሎ ይናገራል። ነገር ግን አሁንም እነግራችኋለሁ አለ ፋብሪሶ ሮማኖ፣ ቢያንስ ከ2 እስከ 3 አዳዲስ ፈራሚዎች በዩናይትድ ቤት ይጠበቃሉ። የዝውውር
እንቅስቃሴያቸውን ዩናይትዶች አልጨረሱም፣ ገና ተጫዋች ያስፈርማሉ ሲል ፋብሪሲዮ ሮማኖ ተናገረ። በተለይ ቦታዎችን ለመጠቆም እንደዚሁ ጥረት አደረገ። በሱ ጥቆማ መሰረት የዩናይትድ ሰዎች ሊያስፈርሙ የፈለጉት ኤሪያ ወይም ቦታ እነኚህ ናቸው ብሏል። በተለይ ሌፍት ባክ ሲል ገለጸ። ቅድም ዜና አድርሰናቸዋል። በአታክ ቦታ ላይ ብሎ ገልጿል። እንግዲህ ይሄ አታክ ቦታ ሲል 9 ቁጥር ነው ወይስ ደግሞ ከግራ ክንፍ አጥቂ ተጫዋች ነው የሚለው በግልጽ ፋብሪሲዮ አላስቀመጠም። ከዛ ሶስተኛ አማካይም ዩናይትዶች ይፈልጋሉ ሲል ፋብሪሲዮ ተናገረ ማለት ነው። እና አንዳንድ ካንዲዴቶችን ይዘዋል። እነኛ ካንዲዴቶች ሊስት ሆኗል። የተጫዋቾቹ ስም አለ። በእያንዳንዱ ፖዚሽን ላይ ማንን እንደሚፈልጉ በርከት ያሉ ሊስቶችን ይዘዋል። ስለዚህ በእነኚህ ሊስቶች መሰረት ቀጣይ ስቴፖችን ይወስዳሉ ብሎ ነው የተናገረው። ስለዚህ በሌፍት ባክ ቦታ ላይ በአንድ 6-7 ተጫዋቾች ሊኖሩ ይችላሉ። የትኛው ላይ እንሂድ የሚለውን አይተው መርምረው አገናዝበው በደንብ አሰላስለው ወደ ዝውውር እንቅስቃሴ የሚገቡ ይሆናል ማለት ነው። እንደ ፋብሪሲዮ ሮማኖ ገለጻ ከሆነ ዩናይትድ አሁንም ከ2 እስከ 3 ተጫዋቾችን ያመጣል ብሎናል። የቤን ጃኮብስን ሀሳብ ፋብሪሲዮ ደግሞታል። በዚሁ ስለ ኦሪሊየን ቹዋሜኒ ዝውውር ዜና ላምራችሁ። ቹዋሜኒ በሪያል ማድሪድ ቤት ይቆያል ሲል ፋብሪሲዮ ሮማኖም እንዲሁም ቅጩን ነገረን። ተጫዋቹ አዲስ ኮንትራቱን በማድሪድ ቤት ፈርመዋል ብሏል። ቤን ጃኮብስ ተጫዋቹ በመርህ ደረጃ ነው የተስማማው ቢልም ፋብሪሲዮ ሮማኖ ግን ኦልሬዲ አዲሱን ኮንትራት ፈርመዋል ብሎ ነው ያለው። ስለዚህ ተጫዋቹ ለጆዜ ሞሪኖ በጣም ጠቃሚ ተጫዋች ይሆናል። ሪያል ማድሪዶች ይህን ተጫዋች የመሸጥ አሁን ምንም አይነት ፍላጎት የላቸውም ያለው። በተለይ አሁን ሮድሪ ወደ ማድሪድ ይመጣል ተብሎ ሲጠበቅ ተጫዋቹ ዝውውሩን ወደ ባርሴሎና ማድረጉን ተከትሎ ከዚህ በኋላ ከማድሪድ ቤት አማካይ ይወጣል የሚል ግምት የለም። በእርግጥ የአርሰናሉን ዙቢሜንዲ ለማስፈረም ሪያል ማድሪዶች ገበያውን ተቀላቅለዋል። ጥያቄ ሊያቀርቡ ነው ተብሎ ተወርቷል። እንግዲህ ዙቢሜንዲ የአርሰናል ዝውውር ደግሞ እንደው በሪያል ማድሪድ ልክ እንደ ሮድሪ ሁሉ አንገብጋቢና አስፈላጊ ተደርጎ የታየ ዝውውር አይደለም። የመሳካት እድሉም እንዲሁ በጣም አጠራጣሪ ነው። ስለዚህ ሪያል ማድሪዶች ሌላ አማካይ በዝውውር ማስኬቱ ላይ ማስፈረማቸው የተረጋገጠ አይደለም። በዛ ምክንያት ነው የቹዋሜኒ የሪያል ማድሪድ ቆይታ የተረጋገጠ የሚሆነው ብሏል ፋብሪሲዮ። በእርግጥ ሜይ ላይ እና ጁን ላይ ዩናይትዶች ተጫዋቹን ለማስፈረም ንግግሮችን፣ እንቅስቃሴዎችን አድርገው ነበረ። ከዛ በኋላ ግን አዲስ ኮንትራት ተጫዋቹ ፈረመ፣ በማድሪድ ቤት ለመቆየት ተስማማ። ስለዚህ ዩናይትዶች ተቀዛቀዙ። በተጫዋቹ ዙሪያ ያለው የዩናይትድ ፍላጎት በተለይ አዲስ ኮንትራት ከፈረመ በኋላ ኦልሞስት ነን ኤግዚስታንት ነው ብሏል ፋብሪሲዮ ሮማኖ። ስለዚህ ቤተሰቦች የቹዋሜኒን ጉዳይ እዚህ ጋር ካንስል አውት አድርጉት ማለት ነው። በቃ ተዉት፣ እርሱት። የካርሎስ ባሌባን ጉዳይ በጉዳቱ ምክንያት ተዉት፣ እርሱት ብለናል ቤተሰቦቻችን። ስለዚህ እንደኚህ ሁለት ተጫዋቾች የዩናይትድ ዝውውር እንደማይሆን አሁን በምናምነው ጋዜጠኛ በፋብሪሲዮ ሮማኖ ተረጋግጦልናል ማለት ነው። ለእናንተ ትልቅ ምላሽ የሚሆን እንደው ሀሳባችሁም እንዳይከፋፈል የዩናይትድ ዝውውርን በተመለከተ ግራ መጋባት እንዳይኖር በሚል ያቀርብኩላችሁ የታመነ መረጃ ነው። 2-3 ዩናይትድ የሚያስፈርሙት ተጫዋች ግን የቱ ጋር በየትኛው ቦታ እንደሆነ እናያለን። ሰርፕራይዞችም ሊኖሩ ይችላሉ ቤተሰቦቻችን። ምክንያቱም ሁለት ተጫዋች ካስፈረሙ ሁለቱም ተከላካይ ሆኑ ወይም ማጥቂያ ሆኑ። ስለዚህ ምን ይፈጠራል በዩናይትድ ቀጣይ ዝውውር እንቅስቃሴ የሚለውን እየተከታተልን እኛም መረጃውን ወደ እናንተ የምናደርስ ይሆናል። ለዛሬ አብራችሁኝ ስለነበራችሁ ስለተከታተላችሁኝ እጅግ በጣም ከልብ ነው የማመሰግነው ቤተሰቦች። ነገ እንገናኛለን። እስከዛ በያላችሁበት ሰላሙን ባይ